እኔም መማር እፈልጋለሁ። ንጽጽርም ቂርአትም መማር እፈልጋለሁ። መማር ትችላለሽ። አድሚኖች አናግሪ፣ ችግር የለውም። ደግሞ 20ኛ ዙር ሲጀመር አናውንስ እናደርጋለን እኛ ራሳችን ማለት ነው። ከቻላችሁ ከፍላችሁ መማር። ይሄ የንጽጽሩ ኮርስ በምትማሩበት ሰዓት ላይ ሁለት አጀር አለው። አንደኛ ከከፈላችሁ ከቤት የተባረሩ ኢትዮጵያ ውስጥ ያሉ ሰለምቴዎች አሉ። በእስልምናቸው የተነሳ ውጡ ከቤት ይባላሉ። አንዳንዶቹ ተመልሰው ይከፍራሉ፣ አንዳንዶቹ ጎዳና ላይ ይወጣሉ። ይህንን ፕሮብሌም ለመቅረፍ ተቋም አለ፣ ኢትዮጵያ ውስጥ ያለ ተቋም አለ። ያ ተቋም ምንድነው የሚያደርገው? ከቤት ለሚባረሩ ሰለምቴዎች በየወሩ ቤት ኪራያቸውን፣ ቀለባቸውን፣ የትራንስፖርታቸውን ይችላል። ግን ያው በዚሁ በእኛው ዙሪያ ነው። ቆይ ተረጋግሽ። ቆይ ቁጥራሽ ይጨርስና ከዛ በኋላ ታወራለች። እሺ ቀጣ ኔትወርኳ መሰለኝ ኔትወርኳ ያስቸገራት ይመስለኛል። እንደዛ ነው ወይ አይሰማት ይሆናል። እና ምንድነው እንደዛ አለና ብትከፍሉ ለዛ ነገር አጀር ታገኙበታላችሁ። አንደኛ እየገነባን ያለ ነው፣ ህንጻ እየገነባን ያለ ነው። ምናልባት መታቁ ከሆነ አላውቅም። ህንጻ እየገነባን ነው። ለዛ ነው የሚውለው፣ ለህንጻው ነው የሚውለው፣ ለሰለምቴዎቹ ነው የሚውለው። አቅም ደግሞ የሌለው መክፈል አቅም የሌለው ደግሞ በነፃ ይማራል ማለት ነው። ግዴታ አይደለም መክፈል፣ ግዴታ አይደለም ይሄ ማለት ነው። እና ይሄ እንድታውቁት ነው። ኢንሻአላህ 20ኛ ዙር ሲጀመር አናውንስ እናደርጋለን፣ ትማራላችሁ ማለት ነው። ኢንሻአላህ ይሄን ይመስላል። እሱም ቀጥይ። ቅድም ኔትወርኬ ነው አውፍ በሉኝ፣ ቆይቻለሁ ካወራሁ። ተረተልሻል። እሺ ኡስታዝ፣ እኔ መጠየቅ የፈለኩት ያው በእኛው ዙሪያ ነው። ይቻላል? ችግር የለውም? ፈትዋ አይሁን እንጂ ሌላ ነገር መጠየቅ ትችያለሽ። ፈትዋ ነክ ነገሮች፣ አህካም የሆኑ ነገሮች ምናምን አይሁን እንጂ የግል ጉዳይ ምናምን ነገር ምናምን አይሁን እንጂ የዲን ጉዳይ የአቂዳ ጉዳይ ምናምን ካለ መልስልሻለሁ። አንድ የአቂዳ ጉዳይ፣ ሁለተኛ ደግሞ በግለሰብ ጉዳይ ጠይቂልኝ የተባልኩት ጥያቄ ነበር። የሆነ ሰዓት ጠይቄ ግን ኔትወርክ አስቸግሮኝ በደንብ አልሰማውም ነበር። ኦኬ፣ የምጠይቂው የዲን ጉዳይ ነው፣ ንጽጽር ምናምን ጉዳይ ነው አይደል? ንጽጽር አይደለም፣ አቂዳ በእኛው ዙሪያ ጉዳይ ነው። አቂዳ ይቻላል። እሺ፣ እንደ እሱ አንደኛ ጥያቄ እሱ ነው። ሁለተኛ ደግሞ በግል ጉዳይ ጠይቂልኝ ተብዬ ጥያቄ ይቻላል እኮ። በግል ምን የግል ምን? እሺ ከሱ ልጀምር። አንድ ሰው ሁለት ሰዎች ነበሩ የሚዋደዱ እና የልጅቷ አባት ጋር ሽማግሌ ሊላክ ተፈልጎ ፈትዋ ነው እንዳትጨርሺ ፈትዋ ነው። ሙሳዝ እሱ ጋር ከፍት ነው። አሁን ሄደሽ እዛ ትጠይቂያለሽ። እየፈራሁ እየነገርኳት በግል ስትይኝ እኮ የመሰለኝ ስለ አቂዳ ወይም ደግሞ የሆነ ነገር መስሎኛል። ተዋደው ምናምን አባት ከለከለ። ከዛ በሸሪያ ፍርድ ቤት ሄደው እምቢ ካሏቸው እንግዲህ በሸሪያ ፍርድ ቤት ሜዲ ይገባቸዋል። አይ ነገሩን ነው የምልሽ፣ ኤግዛምፕል ነው የሰጠሁሽ። እንዳትጨርሺው ኡስታዝ እሱ ጋር ሂጂ። እሺ ፈተዋ ነው። እሺ የመጀመሪያው ጥያቄ የቢዳ ሙብተዲ በመሆን የሚታወቁ ሰዎች በእነሱ እልፈት መደሰት እንዴት ይታያል? ሙብተዲ ማለት ነው ሙሽሪክ ነው። ሙሽሪክም ሙብተዲም በመሆናቸው የሚታወቁ ሰዎች ይለያያል። እንደ ጥቅል የምነግርሽ ነገር ሙብተዲ የሆነ ሰው ቢዳ ነው፣ የቢዳ አራማጅ ነው አይደል? የቢዳ ባለቤት ነው ሙብተዲ ማለት። አህሉል ቢዳ ማለት ነው። ሙብተዲ የሆነ ሰው እኮ ሙስሊም ነው አይደል? ሙስሊም ነው፣ ያው የቢዳ አራማጅ ነው፣ ሐራም ነው ያደረገ ያለው። ስለዚህ በዛ ነገር አላህ ይጠይቀዋል፣ ይቀጠዋል። ያ ሰው ሲሞት አላህ ይራመው እንላለን። በሰራው መልካም ስራ አላህ አጅሩን ይጻፍለት፣ በሰራው መጥፎ ስራ ደግሞ አላህ ይቅር ይበለው ብለን እንላለን። አላህ ምህረቱን አላህ ይራመው ብለን እንላለን ማለት ነው። ይሄ ነው ጥቅሉ። ግልጽ ነው።
ግልጽ ነው ጽሁፍ ለውሞ ፈተና ሆኖ ከሆነ ተክፊሪ ከሆነ ሲያከፍረን ከነበረ ሲያሻርክ ከነበረ ለውሞ የምንፍቅና ስራ ሲሰራ የነበረ ሰው ከሆነ ደግሞ ያው ሚዲያ ላይ ባናወጣውም በልባችን አላህ ቀደመን እንላለን። አላህ ቀደመ ገላገለን እንላለን። ማለት መሞቱ ቢያሳዝነንም ግን ገላገለ በቃ ለውሞ ነቀርሳ ከነበረ አረፍን ውፋልን ተገላገለን ኡማው ከአሁን በኋላ ሰላም ያገኛል ብለን እንላለን ማለት ነው። እንደዛ ነው የምንለው ማለት ነው። ኡማውን ሲያምስ ከነበረ ከካፊሮች ጋር ተመሳጥሮ ሲያስወጋን ሲያስደበድበን ሲያቆስለን ሲያደማን ከነበረ እስልምናን ሲያስጠቃና ሲያስተኩስ ከነበረ ተገላገልን ውፈይ እረፍት አደረግን ብለን በልባችን እንላለን። የሞተ ሰው አይወቀስም መቼም ከዛ በኋላ አይወቀስም ብላችሁ ታስባላችሁ ማለት ነው። ይሄን ይመስላል ባጭሩ ሐሳባችን። ኦኬ ሌላ ጥያቄ ያለው ሰው ሃኒ እንዴት ነሽ? አለው እግዚአብሔር ይመስገን። እንዴት ነህ? ሰላም ነሽ? አለው እግዚአብሔር ይመስገን ደህና ነኝ። እሺ ጥያቄ ካለሽ ጥያቄሽን አስተናግዳለሁ። አሁን አይመቸኝም፣ ትንሽ ቆይቼ እጠይቅሃለሁ። የሚመች ቦታ አይደለም። እሺ ችግር የለውም። አትወረጂ። እሺ ቦታ አለ። እሺ ቦታ አለ፣ ቁጭ በይ፣ ችግር የለውም። እሺ እሺ ኡስታዝ እስከዛው ሰው እስኪገባ የሆነ ታብራራልኝ ባይብል ላይ። ችግር የለውም። እሺ ዮሐንስ ላይ ቃል ስጋ ሆነ ሲል ሆነ የሚለውን ታብራራልኝ ትንሽ ደስ ይለኛል። ሆነ የሚለው ምን በሚል እንደሚመጣ እኔ ምን አውቃለሁ? እኔና የምታፋጥጭኝ ምንድን ነው? ሰው ፊት ምን ብዬ ላብራራለሽ? ለምንድን ነው ቃል ስጋ ሆነ ሲል ያኔ በቃል አማካኝነት ስጋው ተገኘ ነው ምን የሚባለው ብለን ከዛ ነው እናወራለን። ከ10 ደቂቃ በኋላ ላይ ቪዚት ዋርኒንግ የሰጠኝ ነው ያ ጀማ የሆነ በሶስት ማዕዘን ነገር ከእንዳዲስ ከፈተው ወይ በሶስተኛው ይዘረገፋል። ሁለት ከሰጠክ በዘረገፈበት ሰዓት ይዘረገፈኝ እንጂ ሰውን እንትን ያው ከዘረገፈኝ ተመልሼ አልመጣም። እኔ ኧረ ኡስታዝ እንዴ ማለት ኮፒ ሊንክ አድርገው እንጂ እንዴት አድርገን እናስቆመው? እኔም አልቆይም ብዙ አሲ ሙላው እያለች ነው አሲያ። ምኑን የሚሞላ ፐዝል አይደለም፣ ዋርኒንግ ነው የሚሰጠኝ። ወአለይኩም ሰላም። ኦኬና አፕል የሚል ነው የመጣው። አፕል ነው ኦኬ በለው፣ ችግር አያመጣም። እሱ ሰሞኑን እያመጣበት ኦኬ ብየዋለሁ። እኔ ላይ ሲሆን ነው እንትን የሚሉት የሚበረቱት ማለት ነው። እና አይ ቲንክ ዩኒቨርሲቲ ምን ይደረጋል ማለት ነው። እና ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ካይ ኤግኔቶ ካይ ሆሎጎስ ኤግኔቶ ሳርከስ ይላል። ቃልም ስጋ ሆነ ይላል። ኤግኔቶ የሚለው ቃል ወይም ደግሞ ሆነ የሚለው ቃል በባይብል 3 አይነት ፍቺ ያለው። አንደኛ የመጀመሪያው ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ አምላክ ብርሃን ይሁን አለ ሆነም ይላል። ሆነ ማለት ተፈጠረ ነው። ካለመኖር ወደ መኖር መጣ ወደሚለው ያስኬዳል። አሁን ቃል ስጋ ሆነ ማለት ካለመኖር ወደ መኖር መጣ ብለን አንለውም። ስጋ ሆነ ቢል ኖሮ አዎ ካለመኖር ወደ መኖር፣ ቃል ስጋ ሆነ ነው የሚለው። ታዲያ ቃል ስጋ ሆነ ማለት ምን ማለት ነው? ኦሪት ዘጸአት ምዕራፍ 4 ቁጥር 5 እና 6 ላይ የሙሴ በትር እባብ ሆነ ይላል። የሙሴ በትር እባብ ሆነ ማለት በትሩ ወደ እባብነት ተለወጠ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ሲባል ቃል ወደ ስጋነት ተለወጠ ማለት ነው ወይ ብለን ስንል አይደለም።
ሶስተኛውና የመጨረሻው ሆነ የሚለው ቃል ተፈጸመ በሚል ይመጣል። የቱ ጋር ስንል ሁለተኛ ነገሥት ምዕራፍ 10 ቁጥር 30 ላይ አምላክ ኢዩን በፊቴ ቅን ነገር አድርገሃልና በልቤ ያለውን ሁሉ በአክዓብ ቤት ላይ አድርገሃልና ልጆች እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ አለው አለ። ማን ነው ተናጋሪው? አምላክ ነው። ከዛስ ሁለተኛ ነገሥት ምዕራፍ 15 ቁጥር 12 ላይ ለኢዩ ልጆች እስከ 4 ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የአምላክ ቃል ሆነ ይላል። አሁን ሆነ ማለት ምን ማለት ነው ብለን ስንል እዚህ ጋር ተፈጸመ ማለት ነው። ቃሉ ሆነ ሲባል ተፈጸመ። ኤግኔቶ ነው ግሪክ ሰብትጀንት ላይ የሚያስቀምጠው። ኤግኔቶ አውቶ ማለት ሆነ፣ እርሱ ሆነ፣ ተነግሮ የነበረው ቃል ሆነ ነው። ታዲያ እንደዛ ከሆነ ምንድን ነው ሲባል ትንቢተ ኢሳይያስ ምዕራፍ 48 ቁጥር 3 ላይ የቀድሞውን ነገር ከጥንት ተናግሬያለሁና አለ ከአፌ ወጥቷልና አሳይቻለሁ አለ። ድንገትም ተፈጽሟል አለ። ተነግሮ የነበረው ቃል ይፈጸማል። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 23 ላይ ቃሌ ከአፌ በጽድቅ ወጣለችና አትመለስም አለ። ሕዝቅኤል ምዕራፍ 12 ቁጥር 25 ላይ ይህን ያዥው። ትንቢተ ሕዝቅኤል ምዕራፍ 12 ቁጥር 25 ላይ እኔ ያህዌ ነኝ እናገራለሁ፣ የምናገረው ቃል ይፈጸማል አለ። ሎጎስ ዳበር የሚባለው ምን ይላል አለ? ይፈጸማል አለ። ትንቢተ ሕዝቅኤል ምዕራፍ 12 ቁጥር 28 ላይ እንዲህ በላቸው፣ አዶናይ ያህዌ እንዲህ ይላል፣ የምናገረው ቃል ይፈጸማል እንጂ ከቃሌ ምንም ነገር የሚዘገይ የለም ይላል አዶናይ ያህዌ። ዳቫር በግሪክ ሰብጀንት ሎጎስ። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ሲባል ለአብርሃም ለይስሐቅ ለያዕቆብ ተነግሮ የነበረው ከጥንት ጀምሮ ሲነገር የነበረው ቃል ከመጀመሪያ የነበረው ቃል ድንግል ማርያም ማኅፀን ውስጥ ሥጋ ሆነ ማለት ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ እንደ ቃል ይሁንልኝ ስትለው ያኔ ቃል ሥጋ ሆነ ማለት ነው። ለአብርሃም ለይስሐቅ ለያዕቆብ ሲነገር የነበረው ሥጋ ሆነ ማለት ነው። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነው ሲሰማ የነበረ ነው። ከዛስ ቃል ሥጋ ሲሆን ደግሞ በዓይናችን ያየነው እጆቻችን የዳሰሰውን እናወራለን አለ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ በዘርህ የምድር አሕዛብ ይባረካሉ ቃሌን ሰምተሃልና አለው። አሃ ሲሰማ ነበር ቃሉን። አዎ ምን የሚል ቃል ነው ሲሰማ የነበረው? የምድር አሕዛብ ሁሉ በዘር ይባረካሉ የሚባል። ገላትያ ምዕራፍ 3 ቁጥር 16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም፣ ስለ አንድ እንደሚነገር ግን ለዘር ይላል፣ እርሱም ክርስቶስ ነው አለ። ስለዚህ ፕሮሚስድ መሳያ እንደሚመጣ አስቀድሞ የተነገረ ቃል ድንግል ማርያም ማኅፀን ውስጥ ሥጋ ሆነ ማለት ነው። ሆነ ማለት ተፈጸመ በሚል ነው የመጣው። በተረፈ ሆነ የሚለው ቃል ለበሰ በሚል አይመጣም። ሆነ ማለት ደግሞ ደረበ በሚል፣ ሆነ የሚለው ተዋሃደ በሚል ባይብል ላይ አይመጣም። ሆነ ማለት ሶስት ነው ትርጉም ያለው። የመጀመሪያ ተፈጠረ ነው፣ እሱም አይሆንም። ተለወጠ ነው፣ አይሆንም። ቃል ወደ ሥጋነት ተለወጠ አይባልም። ተፈጸመ በሚል መጥቷል። ስለዚህ ቃልም ሥጋ ሆነ ማለት በዚህ መልክና ልክ መረዳትም ማስረዳትም መሞገትም መሟገትም ትችላላችሁ ማለት ነው። ይህን ይመስላል። እሺ ጀዛከላሁ ኸይር ኡስታዝ። አዎ በጣም ግልጽ ነው። መረጃዎችን ኢንሻአላህ እንትኖችን ይዛሉ ጥቅሶቹን ልጨምር። እሺ መርቅልኝና አንድ ይበቃሻል። መርሃባ እንትን ጥቅሱ ነርሳውትኝ የባህሪው ምሳሌ ነው የሚለው ማለት ነው። አዎ እርሱ የባህሪው ምሳሌ ነው። ኤክስፕረስ ኢሜጅ ኦፍ ሂስ ፐርሰን። አዎ ባህሪ የሚለው ሰብስታንስ ነው የሚለው እንግሊዘኛው፣ ግሪከኛው ሂፖስታቲስ ነው የሚለው። ዕብራውያን የክብሩ ነጸብራቅና የባህሪው ምሳሌ ማለት ነው፣ የሚያንጸባርቅ ነው። አይሽ ለዛ ከሆነ ኢየሱስ አምላክ አይደለም እንለው ለዛ ነው። የክብሩ ነጸብራቅና የባህሪው ምሳሌ የሚለው ነገር ከዛ አንጻር ነው። ዕብራውያን ላይ ስትመለከቱ አንድ ላይ ምዕራፍ 1 ቁጥር 3 ላይ እንደዛ ነው። እርሱ የክብሩ መንጸባረቂያና የባህሪው ምሳሌ ነው ይላል። የሚያንጸባርቅ አሁን ለምሳሌ መስዋዕት አስቀምጠሽ
ፀሐይን ወደ ፀሐዩ ብታዞሪው ፀሐዩን ያንጸባርቃል። መስዋዕቱና ፀሐዩ በኔቸር አንድ ናቸው? በተፈጥሮ በባህሪ አንድ ናቸው? አይደሉም። እንደዛ ማለት ነው። ኢየሱስ የአብ ነጸብራቅ ነው፣ የሚያንጸባርቅ ማንጸባረቂያ ነው፣ እንደ መስታወቱ ማለት ነው። እርሱ የክብሩ መንጸባረቂያ ክብሩን ይንጸባረቅ ነበርና የባህሪው ምሳሌ አለ። ራሱ ኤክስፕረስ ኢሜጅ ኦፍ ሂዝ ፐርሰን ነው የሚለው። ኤክስፕረስ ኢሜጅ ኦፍ እርሱ የማይታየው አምላክ መልክ ነው ይላል ቆላሲስ ምዕራፍ 1 ቁጥር 15 ላይ። አንደኛ ቆሮንቶስ ምዕራፍ 11 ላይም ወንድ የአምላክ ክብርና ምንድነው ይላል? ምሳሌ ነው ይላል። ሴት ደግሞ ከመላእክት የተነሳ በራሷ ስልጣን ሊኖራት ይገባልና እያለ ይናገራል። ሴት ከመላእክት የተነሳ በራሷ ስልጣን፣ ወንድ ግን የእግዚአብሔር ክብርና ምንድነው አለ? ምሳሌ ነው ይላል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱ መከናነብ አይገባውም አለ። ሴት ግን ከመላእክት የተነሳ በራሷ ስልጣን ሊኖራት ይገባል አለ ቁጥር 10 ላይ። መላእክት ለምንድን ነው ከመላእክት ጋር ያያያዘው ስንል መላእክቶች ምንድነው የሚያደርጉት? ክንፎች አላቸው። በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው ደግሞ እግራቸውን ይሸፍናሉ፣ በሁለት ክንፋቸው ደግሞ ይበራሉ ማለት ነው። ይህንን ነው የሚናገረው ትንቢተ ኢሳይያስ ምዕራፍ 6 ላይ ብትመለከቱት እንደዛ ነው። ራሱ ምን ነበራቸው? 6 ክንፎች እንደነበራቸው ይናገራል። ቁጥር 2 ላይ 6:2 ሱራፌልም ከእርሱ በላይ ቆሞ ነበረ፣ ለእያንዳንዳቸውም 6 ክንፍ ነበረው፣ በሁለት ክንፍ ፊቱን ይሸፍን ነበር፣ ይሰተሩ ነበር። ሴት ልጅም ትሸፈን የሚለው ከዛ አንጻር ነው። ሴት ልጅ ራሷን መሸፈን አለባት ነው እያለ ያለው። መሸፈን አለባት፣ ያለዛ ግን እንደተላጨች ያክል የተዋረደች ናት ነው የሚለው። ይሄን ይመስላል። ዘይነብ እሺ ጀዛከላ። ያው የባህሪው ምሳሌ ነው ሲሉ ባህሪው ልክ እንደሱ ነው አይነት ነገር ስለሚሉ ነው። ሰብስታንስ እንትና ባህሪ የሚለው እንትና ሂፖስታቲስ ነው። አብ ወልድ መንፈስ ቅዱስ በእነሱ ትምህርት 3 ሂፖስታቲስ ነው ያለው፣ 3 ናቸው ያሉት። ስለዚህ ሂፖስታቲስ ማለት የእሱ የአካሉ መልክ ነው፣ መታያው ነው ለማለት የተፈለገው። የዛ አካሉ የአብ አካል መታያው ነው እያለ ነው ያለው እንጂ የወልድ አካል የአብ አካል ነው ብለው ነው የሚያምኑት እንዴ? እንደዛማ ከሆነ ወደውን ይዘስነት ነው የሚሉት አይደለም። ስለዚህ የዛ እንግሊዘኛው ላይ የሚናገረው the express image of his person ነው ብሎ ያስቀምጠው። ፐርሰን ለሚለው ቃል ነው የገባው ራሱ ሂፖስታቲስ ይባላል። ሂፖስታቲስ ማለት ምን ማለት መሰለሽ? ፓርቲኩላር ኤግዛምፕል ኦፍ ኤሰንስ ማለት ነው። ኤሰንሱ መገለጫው ማለት ነው። ፐርሰን ምንለው ማለት ነው። እንደውም እንትን ላይ ቆላሲስ ዕብራውያን ምዕራፍ 1 እንደዛ ይናገራል። ቁጥር 3 ላይ እንግሊዘኛው እንደዚህ ይላል። ምን ይላል? the express image of his person ነው የሚለው። ፐርሰን ብለው ነው ያስቀመጡት። ባህሪ የሚለውን ፐርሰን የሚለውን በግሪከኛው ላይ የተቀመጠው ሂፖስታቲስ ይባላል። ሂፖስታቲስ ማለት ደግሞ ፓርቲኩላር ነው ራሱ በአማርኛ አካል ምንለው ነገር ማለት ነው። ስለዚህ የአካሉ ምሳሌ ነው መገለጫው ነው። እኔን ያየ አብን ያየ የሚለው ለዛ ነው። ኤፌሶን ምዕራፍ 1 ላይ የብርታቱ ጉልበት በእርሱ ይታያልና አለ። በማን በኩል ነው የሚታየው? በክርስቶስ በኩል ነው የሚታየው ማለት ነው። እኔን ያየ አብን አይቷልና የሚለው ከዛ አንጻር ነው። ኤፌሶን ምዕራፍ 1 ቁጥር 21 ላይ እንደዛ ነው የሚናገረው። በክርስቶስ ባደረገው ስራ አብ የብርታቱ ጉልበት ይታያልና አለ። የምን ጉልበት? የብርታቱ ጉልበት ይታያልና አለ። ዮሐንስ ወንጌል ምዕራፍ 5 ላይ ስትመለከቱ የአምላክ ስራ በእሱ እንዲታይ ነው አለ። በእርሱ እንዲገለጥ ብሎ ነው የሚያስቀምጠው። ዮሐንስ ወንጌል ምዕራፍ 5 ቁጥር ስንት መሰለሽ? እሺ ቁጥር ዮሐንስ ወንጌል ምዕራፍ 9 መሰለኝ ባልሳሳት። ቆይ እስቲ ዮሐንስ ወንጌል ምዕራፍ 9 ቁጥር 3 ላይ የእግዚአብሔር ስራ በእርሱ እንዲገለጥ ነው አለ። ለዛ ነው ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ የናዝሬቱ ኢየሱስ በድንቅና በተአምራት ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር፣ እግዚአብሔር በእርሱ በኩል ባደረገው ስራ አለ። ስለዚህ የብርታቱ ጉልበት የሚታየው የአብ ክብሩ ምናምን የሚታየው በሱ ነው። የክብሩ መንጸባረቂያ ነው። ሲያንጸባረቅ ፀሐይዋን ስታያት የፀሐይዋ ጨረር የሚንጸባረቀው በመስተዋቱ ልታዩት ይችላልሽ። መስተዋቱ ፀሐይ ነው እንዴ? ፀሐይ ነው እንዴ? በተፈጥሮ ፀሐይ ነው ዘይነብ? አይደለም። ማንጸባረቂያ ነው። ልክ እንደዛ ማለት ነው።
እሺ አጠቃላይ እንትን ማለት ይቻላል። አጠቃላይ አምላኩ የላከው አምላኩ በሱ በኩል ለህዝቡ እንዲደርስ የፈለገውን መልእክት ያስተላለፈበት ነው ለማለት ነው ማለት ይቻላል። ይቻላል። ለባሮቹ ማለት ዮሐንስ ወንጌል ምዕራፍ 14 ቁጥር 31 ላይ እንደዛ ነው የሚናገረው። አብ እንዳዘዘኝ እንዲሁ አደርጋለሁና አለ። ማን እንዳዘዘኝ አለ? አብ እንዳዘዘኝ እንዲሁ አደርጋለሁና አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ ደግሞ ምንድነው የሚለው? እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይችልም አለ። ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል። አብ ወልድን ይወደዋል፣ የሚያደርገውን ሁሉ ያሳየዋል አለ። ወልድ ምን እንደሚያደርግ ማን ነው የሚያሳየው? አብ ነው የሚያሳየው። ስለዚህ እናንተ ትደነቁ ዘንድ ከዚህም ይበልጥ ስራ ያሳየዋል አለ። ያሳየዋል በቃ አይቶ ነው ራሱ። ዮሐንስ ወንጌል 5:30 ላይ ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም አለ። እንደሰማው ፈርዳለሁ አለ። ፍርዴም ቅን ነው የላከኝን ፈቃድ እንጂ ፈቃዴን አልሻምና እኔ ስለ ራሴ ብመሰክር ምስክርነቴ እውነት አይደለም አለ። ስለኔ የሚመሰክረው ሌላ ነው አለ። ሌላ እርሱ ስለኔ የሚመሰክረው ምስክርነት እውነት እንደሆነ አውቃለሁ አለ። እናንተ ወደ ዮሐንስ ልካችሁ እርሱ ስለ እውነት መስክሯል፣ እኔ ግን ከሰው ቢመጣ አልቀበልም። እሺ ከዮሐንስ የሚበልጥ ምስክር አለኝ አለ። ቁጥር 36 አብ ልፈጽመው የሰጠኝ ስራ ይህ የማደርገው ስራ አብ እንደላከኝ ስለኔ ይመሰክራል አለ። ስለዚህ ወልድ ወይም ኢየሱስ መልእክተኛና ነብይ ለመሆኑ ማስረጃው አብ ሊፈጽመው የሰጠው ስራ ነው፣ ከራሱ ያገኘው ነገር አይደለም። አብ ልፈጽመው የሰጠኝ ስራ እያለ ነው የሚናገረው። ከዮሐንስ የሚበልጥ ምስክር አለኝ። ምንድነው ያ ምስክር? አብ ልፈጽመው የሰጠኝ ስራ፣ ይሄን አድርግ ይሄን አድርግ ይሄን አድርግ ብሎ የሰጠው ስራ አለ። ከዛስ ዮሐንስ ወንጌል ምዕራፍ 17 ኢየሱስ በሚጸልይበት ሰዓት ላይ ቁጥር 4 ላይ እኔ ላደርገው የሰጠኝን ስራ ፈጽሜ በምድር ላይ አከበርኩዋል። የሰጠኝን ስራ ከራሴ አይደለም ራሱ የሰጠኝን ስራ አለ። ያን የሚሰራው ማን ነበረ ብለን ስንል ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። ብዙ ቦታ ላይ እንደዚህ አይነት ጥቅሶች አሉ። በክርስቶስ በኩል ሲሰራ የነበረው አብ ነው ሲሰራ የነበረው ብሎ ነው የሚያስቀምጠው። ዮሐንስ ወንጌል ምዕራፍ አይ ቲንክ 10 ላይ ይመስለኛል። ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 37 እና 38 ላይ እኔ የአባቴን ስራ ባላደርግ አትመኑኝ አለ። ባደርገው ግን እኔን እንኳን ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆንኩኝ ታውቁና ታስተውሉ ዘንድ ስራውን እመኑ። ስራውን እመኑ። በእኔ በኩል ሲሰራ የነበር ነው። ለዛ ነው ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ አምላክ በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቅ በምልክቶች ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር አለ። አምላክ በሱ በኩል ነው የሰራው እንጂ ራሱ አምላክ አይደለም ማለት ነው። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይም እንደዛ ነው የሚለው። አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው፣ እርሱ መልካም እያደረገ ለዲያብሎስ የተገዙትን እየፈወሰ ዞረ። እንዳደነግጡ ይህችን ጥቅስ አምላክ ከእርሱ ጋር ነበረና አለ። ከማን ጋር ነበረ? አምላክ ከአምላክ ጋር ነበረ። ከእሱ ጋር ከማን ጋር? አምላክ ከእርሱ ጋር ነበረና አምላክ ከእርሱ ጋር ነበረ ካለ ማን ነው? አምላክ ስንት ነው? አንድ አምላክ። ያ አንድ አምላክ ከእርሱ ጋር ነበረ ተመልሶ አምላክ ነው። አያስኬድም። ዮሐንስ ሐዋርያት ሥራ 2:38 ላይ እንደዛ ነው የሚናገረው። 22 ላይ እንደዛ ነው የሚናገረው። ሐዋርያት ሥራ 2:38 በድንቅና በተአምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበራል። አምላክ ከማን ጋር ነበር? ከማን ጋር ነበር? ኦንቶሎጂካሊ ከሰው ከምን ጋር? ከጥንዚዛ ጋር፣ ከጥንዚዛ ጋር፣ ከድመት ጋር፣ ከአይጥ ጋር፣ ከመላክ ጋር፣ ከአምላክ ጋር፣ ከምን ጋር? ከሰው ጋር ነበር። አምላክ ከሰው ጋር ነበር። ያ ሰው ኦንቶሎጂካሊ ሰው ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God አንድ አምላክ አለናል and one mediator between God and men በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ። ዘማን ክራይስት ኢየሱስ አለ። እሱም ሰው ነው፣ ክርስቶስ ነው።
መሀል ላይ ያለው በአንድ አምላክና በሰዎች መካከል መሀል ላይ ሆኖ ያዳመጠ የተናገረ መካከለኛው ሰው ነበር ነው የሚለው። ለዛ ነው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ። ሰው አንትሮፖስ ከማን የሰማው? ከቴዎስ ከአምላክና ሰው በኦንቶሎጂካልም ሜታፊዚካልም የተለያየ ተደርጎ ነው ቁጭ ያለው። ለምን ከአምላክ ሰምቼ የነገርኳችሁ ሰው ነኝ ካለ ሰውና አምላክ አሰሚና ሰሚ በመሆን በፐርሰን ደረጃ ሜታፊዚካሊ በአካል ደረጃ ሁለት ሆነው የምናያቸው። በምንነትስ አዎ አምላክና ሰው አምላክ ማለት ሌላ ነው፣ ምንነቱ ነው። አምላክ ማለት ሌላ ነው፣ ሰው ማለት ደግሞ ሌላ ነገር ነው። ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እንደዛ ነው። እኔ አምላክ እንጂ ሰው አይደለሁም አለ። ምን አይደለሁም? ሰው አይደለሁም አለ። ትንቢተ ሕዝቅኤል ምዕራፍ 28 ላይ በገዳይ ፊት ሰው እንጂ አንተ ምን አይደለህም አለ። አምላክ አይደለህም አለው። ማንን? የጢሮስን ንጉስ ማለት ነው። እንደው አለው በገዳይ ፊት አንተ ሰው እንጂ አምላክ አይደለህም። ቁጥር 2 ላይ ትንቢተ ሕዝቅኤል 28። ስለዚህ አምላክና ሰው ሁለት የተለያዩ ለየቅል ማንነት እና ምንነት ናቸው ማለት ነው። ትንቢተ ኢሳይያስ ምዕራፍ 35 ቆይ ላውጣው እሱን። ትንቢተ ኢሳይያስ ምዕራፍ 35 ግብፃውያን ሰው እንጂ አምላክ አይደለም። ቆይ ላውጣው ጥቅሱን እርግጠኛ 31 3 ላይ ትንቢተ ኢሳይያስ ምዕራፍ 31 ቁጥር 3 ላይ ግብፃውያን ሰዎች እንጂ አምላክ አይደሉም አለ። አምላክና ሰው በምንነት በማንነት ይለያያሉ። ይሄ ነው። ይሄን ይመስላል። በቃ ይበቃሻል ለዛሬ። እሺ ጀዛከላሁ ኸይር ኡስታዝ ያጢክ አልፍ አፍያ። ዩቲ ጥያቄ ያለሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ክርስቲያኖች ኢየሱስን ሰው አምላክም ነው ብለው ስለሚያምኑ ክርስቶስ እንትን ሲሰግድ ሲጸልይ ምናምን በሰውነቱ ነው ይላሉና የኔ ጥያቄ ቤተክርስቲያን በሰውነቱ ለራሱ አምላክነት ትጸልያለች ብሎ ማለት ይጸልያል ይሰግዳል ብለው ያስተምራሉ? ያው አሁን ላይ እኛን እኮ የገለብነው እሱን እየገለብን አልኩሽ እየገለብን ስናሳያቸው አሁን ነው እንትን በፊት አይሉም ነበረ ራሱ ማለት ነው። አሁን ግን እያወጣን ግዕዙንም እያወጣን ግልብ እያደረግን ስናሳያቸው በቃ አርፈው ተቀመጡ። በቃ ይሄ ነው እንትኑ ማለት ነው። ትልቁ ነገር ዋናው ነገር መቀበላቸው ነው። እኛ የምንፈልገው ይሰግድ ነበር ኢየሱስ ይጸልይ ነበር ይጾም ነበር ምናምን ስንላቸው ከዛ በኋላ አሁን በቃ አሁን እያመኑ መጥተዋል። አማራጭ የላቸውም። ራሱ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እንደዛ ነው። እኛ መዳን ከአይሁድ ነውና ለምናቀው እንሰግዳለናል። እንሰግዳለን ለምናቀው። አየሽ ለማን ነው? አብ እንዲህ ያሉትን ሰዎች እግዚአብሔር መንፈስ ነው በእውነትና መንፈስ ይሰገድ አብ እንዲህ ያሉትን ይፈልጋልና ይላል። ስለዚህ ሰገደ ኢየሱስ መስገዱን ብዙ ቦታ ያምናሉ። እሱ ለኡስታዝ የኔ ጥያቄ ኦኬ ማለት ለራሱ አምላክነት ነው የሚጸልየው የሚሰግደው ነው የሚሉት ለራሱ ያኒ ለራሱ የት አስገባው? እሱ ነው እኮ ጥያቄያችን የኛም። እሺ ኢየሱስስ ራሱን ዝቅ ስላደረገ ነው። አንድ ቀን ለመንፈስ ቅዱስ አይሰግድም? ለመንፈስ ቅዱስ የሆነ ሳለ አይሰግድም? የራሱ አምላክነት የት ገባ ነው እኛም ጥያቄያችን እኮ። የት ገባ አምላክነቱ? የት ገባ? ያ ነው የት ገባ አምላክነቱ? የት ገባ ነው ጥያቄያችን እኛም። ቆይ አንዴ መጣ አንዴ ቀስቱኝ። እሺ ኡስታዝ መርሐባ። ምናልባት ኮሜንታተሮች ኢከሌ ይግባ ኢከሌ ይውጣ አትበሉ ባካችሁ። ለምን መሰላችሁ? ኡስታዝ ከሙስሊሞቹ ጋር ያወራ ከሆነ ክርስቲያኖች መግባት አይችሉም። ኡስታዝ ሲጨርስ ብቻ ነው። ክርስቲያኖች ካላችሁ አንድ ቁጥር ጻፉ፣ አሁን መግባት ትችላላችሁ። እና በተቻለው ደግሞ አድሚኖቹን አዛዥ አታድርጉ። ኢከሌ ይግባ ኢከሌ ይውጣ ምናምን። አዛዥ ኡስታዝ ብቻ ነው። እሺ በረካውን እድግ በሉልኝ። መጥፎ ኮሜንት መጻፍ
ኡስታዝ ከመለስ ደግሞ ማለት እንትን ይሄ ጊፍት ያላችሁ ሜምበር ሆኑት ኡስታዝን። እሺ ስትሮንግ ይሆናል ለአካውንቱ ይጠቅማልና ሁላችሁም አንድ እንትን በመስጠት ስማለሁ መጥቻለሁ። ሜምበር ሆኑት። ይቅርታ እሺ ይቅርታ። እና እሱ ነው የዩቲ ጥያቄ ሁላችሁም እንድታስተውሉ እንትን ማለት አለባችሁ ራሱ ማለት ነው። እና ሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ ሌሊቱን ሙሉ ወደ አምላክ ሲጸልይ አደረ አለ። አሃ ወደ ማን ነው የሚጸልየው? ወደ አምላክ። ወደ ምትል ፕሪፖዚሽን አለች፣ በደንብ ያት። ወደ ጻፉ ላይ እስቲ ወደ ብላችሁ ፕሪፖዚሽን ኢንቱ ወደ እንዴ ወደ አምላክ ሲጸልይ አደረ ካለ አምላክና እሱ ይለያያሉ። ወደ አያችሁ ወደ እንዴ ዮሐንስ ወንጌል ምዕራፍ 11 ቁጥር 22 ላይ አሁን አለች ከአምላክ የምትለምነውን ሁሉ አምላክ እንደሚሰጥ አውቃለሁ አለችው ማርታ። ማርታ እንዴት እንጂ ራሴ እኮ አምላክ ነኝ አላት? አላላትም። ከአምላክ የምትለምነውን ሁሉ አምላክ እንደሚሰጥ አውቃለሁ አለች። ጠይቆ መልስ የሚጠብቅ ነው ኢየሱስ ማለት። ጠይቆ መልስ የሚጠብቅ ለማኝ ነበረ። ዮሐንስ ወንጌል ምዕራፍ 11 ቁጥር 41 ላይ እንደዚህ ያለ ኢየሱስም አይኖቹ ወደ ላይ አንስቶ አባት ሆይ ስለሰማኝ አመሰግናለሁ፣ ሁሉ ጊዜ እንደምትሰማኝ አውቃለሁ አለ አልዓዛርን ሲያስነሳው። እንዴ ለምን ይሰማ ሁሉ ጊዜ እንድትሰማኝ አውቃለሁ አለ። ሁሉ ጊዜ ይጸልያል ማለት ነው። ዕብራውያን ምዕራፍ 5 ቁጥር 7 ላይ እንደዛ ነው። አምላክን ስለመፍራቱ ተሰማለት። አምላክ በልቤ የማስበውን ያውቃል፣ በአንደበት የሚናገረውን ይሰማል፣ በድርጊት የምሰራውን ነገር ያያል ብሎ ክፉ ከመስራት፣ ክፉ ከማሰብ፣ ክፉ ከመናገር ሲቆጠብና መልካም ስራ ከማሰብ ከመናገር ከመስራት የማትወዝነው ነገር ተቋዋ ይባላል። ራሱ ፈሪሃ እግዚአብሔር ይባላል በክርስቲያኖች። ኢየሱስ አምላክን በመፍራቱ ደስተኛ ነበር። ኢሳይያስ 11:3 ላይ ይሁት አምላክን በመፍራት ደስታውን ያያል። ኢየሱስ የሚያስደስተው ነገር አምላክን መፍራት ነው። አሃ ይፈራው ነበረ? አዎ ይህ ሕዝብ በከንቱ ይፈራኛል የሚለውን ያመልኩኛል ይላል። የአምልኮ ክፍል ነው ማለት ነው ፍርሃት። አዎ ኢሳይያስ 29:13 እና ማቴዎስ 15:9 ላይ ተመልከቱት። ኢየሱስ ይጾም ነበረ። ማቴዎስ ወንጌል 4:2 ላይ 40 ቀንና 40 ሌሊት ከጾሙ በኋላ እንዴ ጾም እኮ ተቋዋ ለመቀበል ነው ራሱ። ለአለኩም ተጠቁን አይደል የሚለው ቁርአን፣ ተቋዋ እንድታገኙ ነው ብሏል ራሱ። በነገራችን ላይ የኛ ኢባዳችን እያንዳንዱ ነገሮች ከአላህ ያገኘነውን ነገር የምናመሰግንበት ነው እንጂ አላህ ጎሎት እኛ አምልኮ አስፈልጎት አይደለም። አላህ የፈጠረን ለምን ሰደቃ ስናደርግ ከሰጠን ነው። ከሰጠናችሁ ሲሳይ ለግሱ አይደለም የሚለው። ዘካው ከራሱ ላይ የነበረውን ለራሱ ነው የምንሰጠው። ሶላት ደግሞ በሰውነታችን የራሱ ነው። እኛ ያለንን ነው ወደ እሱ ተመላሾች ነን ብለን የሰጠንን ነገር ነው የምንሰጠው። ጾም እስከተባለ ደግሞ ጾም ደግሞ ተቋዋ እንድናገኝ ነው። ከቀልብ ጋር የተያያዘ ነው። ውስጥ ያለው ነገር የተሰጠው ለማን ነው? ለአላህ ነው የምንሰጠው። እሱም ራሱ የእሱ ነው የኛ አይደለም። ኢየሱስ ይጾም ነበረ። ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናንተ ለማታውቁት ታመልካላችሁ፣ እኛ መዳን ከአይሁድ ነውና የምናውቀውን እናመልካለን አለ ፕሮስኮኒዮ። ዮሐንስ ወንጌል 4:23 ላይም እንደዛ ነው። በእውነት አምላኪዎች አብን በመንፈስና በእውነት የሚያመልኩበት ጊዜ ይመጣል፣ እርሱም አሁን ነው። አብ ሊያመልኩት እንደነዚህ ያሉትን ይሻልና አለ። እናመልካለን አለ ኢየሱስ። ዮሐንስ ወንጌል ምዕራፍ 2 ቁጥር 22 ላይ የእስክንድርያው ቄርሎስ ሲፈስረው ምንድነው ያለው? ስለዚህ ኢየሱስ ሰው ሆኖ አምልኳል። therefore he worships as a man በማለት እንቁጭን ፍሩት አድርጎ ኢየሱስ አምላኪ መሆኑን አስቀምጧል ማለት ነው። አሁን እዚህ ጋር ጉድ ነው። አሁን ይኸውልሽ ዩቲ የገለብነው ምንድነው ነው ጥያቄው። ምንድነው የገለባችሁት ብለን ስነ ተደብቀው አማርኛ ላይ የሸፈኗትን ላውጣቸው። አሁን ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ይዩት። ሰገደ በገጹ ይላል ወተሐቀ ሐቀ ምኔሁ ወሰገደ በገጹ ወጸለየ ወይቤ አውየ ስሜታ ከፊልፉ ይላል። በገጹ ሰገደ፣ ግዕዙ ሰገደ ብሎ ነው ያለው። ሰገደ እያለ ነው የሚናገረው። ሰገደ አንድምታው ላይም እንደዛ ነው የሚያመለክተው። አንድምታው ላይ ከዚያ ጥቂት እልፍ ብሎ ግንባሩ ምድር አስነክቶ ሰገደ። አማርኛው ላይ ታገኙት የሚችል ነገር ግዕዟ ላይ ናት የተቀመጠችው። ግንባሩ ምድር ላይ አስነክቶ ከሰገደ አምላኪ እንጂ ተመላኪ አይደለም። በተመሳሳይ ማርቆስ 14:35 ላይ ይዩት። ሉቃስ 24:41 ላይ ተመልከቱት። ግዕዙም አንድምታው ከምድር በታች ሰገደ ነው የሚለው ብሎ ያስቀመጠው ማለት ነው። ሰገደ። ማቴዎስ 26:30 ላይ ወሰቢሆሙ ወፃ ውስተ ደብረ ዘይት ይላል።
ከዘመሩ በኋላ ወደ ደብረ ዘይት ወጣ አለ። ተሰብሖ ተስቢህ ታውቃላችሁ? ማጥራት ተሰብሖት በአረብኛ ተስቢህ የምንለው ማለት ነው ያደርግ ነበር። ዕብራውያን ምዕራፍ 2 ቁጥር 12 ላይ እንደዛ ነው። ስምን ለወንድሞቼ እነግራቸዋለሁ፣ በማህበር መካከል በዜማ አመሰግንሃለሁ። ለሃዊዬ ወማእከለ ማህበር እሴብሐከ ማለት ተስቢህ ያደርግልሃለሁ ለአንተ እያለው ነው ያለው። ምን ብለው ነው የጸለዩት? ማቴዎስ 6:9 ላይ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እያለ ሲጸልይ ነበር ብሎ ነው የሚለው። ማቴዎስ ወንጌል ምዕራፍ 4 ቁጥር 9 ላይ ወድቀህ ብትሰግድልኝ ይህ ሁሉ እሰጥሃለሁ ሲለው ሴጣን መጥቶ ሲለው አምላክን ነበር እያናገረ ያለው? ኖ አይደለም። ሰጋጅ ማንነትን ነው የሚያውቀው። ምን አለ ኢየሱስ ሲመልስ? ለጌታ ለአምላክህ ስገድ እርሱም ብቻ አምልክ ተብሎ ተጽፏልና ምን አልልህም? ምን አላደርግልህም? ምን አላደርግልህም? ምን አላደርግልህም እያለው ነው ያለው። አልሰግድልህም እያለው ነው ያለው። በቃ ወድቀህ ብትሰግድልኝ ያለው ምን መሆኑን ነው? ፈጣሪ መሆኑን አውቆ ደፍሮ ነው? ደፍሮት ነው ወይ? አይደለም እንዴ ያውቃል። ፈጣሪ ፊት እንደዚህ አሁን ስገድልኝ ምናምን ይላል አይልም። ራሱ ያንጠለጠለሽ ኮኮ ያርገው ይዘለው በጀርባው ምንም እናውቀው ነገር አይደለም። ይወስደው ነበር ኢየሱስን ይወስደው ነበር። ግን እዚሁ ላይ ለራሱ ነው ይላሉ። ወሰደው ማቴዎስ 4:5 ላይ ከዛ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደው እና እርሱም በመቅደስ ላይ ጫፍ አቁሞ ይፈትነው ነበር። ወሰደው ይላል። በምንድን ነው የወሰደው? እና እያለ ልክ እንደ ውሻ ስጋ እያሳየ ነው የወሰደው ወደ ተራራ። ስጋ እያሳየ ነው። እሽኮኮ አድርጎት ነው። በጀርባው አዝሎት ነው። አቅፎት ነው። ምንድን ነው? እንዴት አድርጎ ወሰደው? እስቲ ተመልከቱ። እንግዲህ ወስዶ ማለት ነው። ወስዶ ይከራከራሉ። በሰውነቱ ነው ለአምላክ ስገድ ያለውም ራሱን እየጠቆመ ነው ይላል። ለጌታ የሚሰግደው ለማን ነው እያለው ነው? የተጠየቀው እኮ ራሱ ነው። ስገድልኝ ሲለው ለማን ነው መሰገድ ያለበት አለው። እሱ ለእኔ ያለው አላለም። ለጌታ ለአምላክ ስገድ እርሱን ብቻ አምልክ ብሎ መልስ ሰጠበት። ስገድልኝ ያለው መስገድ የሚችል አካል ነው ማለት። ስለዚህ ይሄ ነገር አለ ማለት ነው። ይሄን ይመስላል። ግን የት ገባ ነው አሁን የዩቲ ጥያቄ? የት ገባ? አምላክነቱ የት ገባ? እሺ ተውት። ኢየሱስ ራሱን ዝቅ ስላደረገ ነው። ለመንፈስ ቅዱስ ለምንድን ነው የማይሰግደው ኢየሱስ? መንፈስ ቅዱስ የት ገባ? ለምንድን ነው ለአብን ብቻ የሚያመልከው ኢየሱስ? ለምንድን ነው ለኢየሱስ አምላኩ አብ ብቻ የሆነው? ለምንድን ነው መንፈስ ቅዱስ አምላኩ የማይሆነው? ለምንድን ነው መንፈስ ቅዱስን እንትን የማይለው? ዮሐንስ ወንጌል 14:28 ላይ ከኔ ማን ይበልጣል አለ። ከኔ ማን ይበልጣል ይላል። ለምንድን ነው መንፈስ ቅዱስ ይበልጥ? ከኔ አብና መንፈስ ቅዱስ ይበልጣሉ ለምን አላለም? መንፈስ ቅዱስ የት ገባ? ዮሐንስ ወንጌል 10:30 ላይ እኔና አብ ስንት ነን ይላል? አንድ ነን። ለምን መንፈስ ቅዱስ የት ገባ? እኔ እና መንፈስ ቅዱስ እና አብ አንድ ነን። ለምንድን ነው ሁሉ ጊዜ እንትን የሚሆነው? ለምንድን ነው አብን የሚያመልከው? አምላክነቱ የት ገባ? ደግሞ ሌላው ደግሞ ጥያቄ ምንድነው እዚህ ጋር መጨመሪበት? ወልድ ራሱን ካመለከ አደጋ አለው። ላሰማችሁ። ኢየሱስን የማያካትት አምልኮ ኢየሱስ ወልድን የማያመልክ ከሆነ አደጋ አለው። አምልኮ የማይቀበል አምላክ። ስለዚህ ኡስታዝ የኢየሱስ አምላክነት የማይመለክበት ሰዓት አለ ማለት ነው ለሰው ልጆች ሙሉ መንፈስ ቅዱስም አብረው እንጂ መንፈስ ቅዱስም ያልተመለከበት ኢየሱስ ብቻ አይደለም። መንፈስ ቅዱስም ለምን አልተመለከም ነው ጥያቄያችን እኛ። እሱ ብቻ አይደለም። እቺን ነገር ላሰማችሁና ወደ ነጥባችን እንሄዳለን። እቺ ነገር ስሟት። ኬልቄዶናውያን ምን ይላሉ መሰላችሁ? ፈቃድ 2000 እናገረ በሉ። የስግው ቃል የምን የስግው ቃል ፈቃድ ፈቃድ ስንት ነው? ኬልቄዶናውያን ምን ይላሉ መሰላችሁ? ፈቃድ 2 ስለሆነ እንዴት አድርገው እናጣጥማሉ? 2 ፈቃድ ከሆነ 2 ግብር ይኖራል። 2 ግብር ከኖረ የግብሮቹ ባለቤት የሆኑ 2 አካል መኖር አለባቸው አይደል? ስለዚህ ወደዛ ሲወስድባቸው እንዴት ይስማማሉ መሰለ አሉ። ይስማሙት ስጋ የራሱ ፈቃድ አለው፣ መለኮት የራሱ ፈቃድ አለው። ግን
ስጋ ፈቃዱን ከመለኮት ፈቃድ ሳያቃርብ ለዘላለም ለመለኮት ፈቃድ እየተገዛ ይኖራል። እየሰማችን አለ መልሱ እንጂ ምን እያለ ይኖራል? ምን እያለ እየተገዛ ምን እያለ ስለዚህ በክርስቶስ ውስጥ ገዢና ተገዢ አለ ማለት ነው አይደል? አምላኪና ተመላኪ አለ ማለት ነው አይደል? ሚሆን ከሆነ ስለዚህ ተመልክ ስጋው አምላክ መለኮቱን ምን ይለዋል ማለት ነው? ያመልከዋል ማለት ይገዛለታል፣ ያመልከዋል ማለት ነው። እንዲህ ሚሆን ከሆነ ራሱ ክርስቶስ ውስጥ ማን ነው እሺ የሚያመልከው? የቱ? አሁን ለምሳሌ እኔ ውስጥ ስጋ አለ። እስቲ ቁረጡት። የትኛው ጋር ነው ስጋ? የቱ ጋር ነው ነፍሴ? እሺ አልገባችሁ? አሁን እኔ ውስጥ ማለት ነው ስጋዬ ለነፍሴ ይገዛል ስል ማለት ነው። እስኪ ተገዛ በእኔ ውስጥ አይሁን ሊሆን የማይችል ነገር እኮ ነው። እኔ ውስጥ ራሴን እያመለኩ እኖራለሁ። ራሱ ክርስቶስ ውስጥ ያለው ራሱን ያመልከዋል ማለት ይገዛል እኮ። አንዱ ገዢ አንዱ ተገዢ። በስመ አብ ወልድ። ይህም በስመ አብ ብለውና የተገዘ ትምህርት ነው ማለት ነው። እንዲህ ይላሉ እነሱ። ሰማሽ? አይሆንም ነው። ኢየሱስ ራሱን አላመለከም ነው። አሁን ጥያቄያችን ምን መሰለሽ? ኢየሱስ ራሱን ካላመለከ ሲያመልክ የነበረው ማንን ነው ጥያቄው። ዩቲ አብን ይሉሻል፣ መንፈስ ቅዱስን የሚል ማስረጃ የለም። ወልድ ራሱን ካላመለከ ወይ ኢየሱስ ወልድን ካላመለከ አብን ብቻ ካመለከ ኢየሱስን የማያካትት አምልኮ ከሆነ እውነተኛ አምልኮ መቅረብ ያለበት ለአንድ አምላክ ብቻ ነው። ስለዚህ ኢየሱስ እውነተኛ አምላክ አይደለም ማለት ነው። ካልሆነ ኢየሱስ ራሱ ወልድን ማምለክ ነበረበት። ወልድን ካመለከ ራሱን ያመልካል ወይ ነው ጥያቄው። ያመልካል ዩቲ? ኧረ አያመልክም። አያመልክም። ካላመለከ ምንድን ነው የሚሆነው? እሱን የማያካትት ምን አለ ማለት ነው? ወልድና መንፈስ ቅዱስን የማያካትት ምን አለ? አምላክ አለ፣ የሚመለክ አምልኮ አለ። ወልድና መንፈስ ቅዱስን የማያካትት አምልኮ ካለ ኢየሱስ ያመለከውን አምላክ አምልካችሁ ወላሂ ጀነት መግባት ትችላላችሁ። የረሱል ሰለላሁ ዐለይሂ ወሰለም መልእክተኛነት ተቀብላችሁ የኢየሱስን አምላክ ኢየሱስ ያመለከውን አምላክ አምልኮ ሰው መዳን ይችላል። ወልድና መንፈስ ቅዱስን ሳያመልክ ምንም አይሆንም። ተመልከቱ፣ በጣም ምን ያህል እድለኞች ነን እኛ ሙስሊሞች። ኢቭን በእናንተ ትምህርት መስፈርት መሰረት እኛ ኢየሱስ ያመለከውን አምላክ አምልከን ጀነት መግባት እንችላለን። ለምን? ኢየሱስ አርአያ ነው። አብን ብቻ ነው ያመለከው። መንፈስ ቅዱስን አላመለከም፣ ወልድን አላመለከም። ተመልከቱ አሁን ማለት ነው። ተመልከቱ ደግሞ አሁን ሌላ ደግሞ ልስጣችሁ፣ ስሙ። እናገራለሁ። አንዳንድ ሰዎች በጣም ስለሚረበሹ በተለይ አብሉዲ ዘሮ ታዲያ እንደዛ ከሆነ ኢየሱስ አምልኳል ወይስ አላመለከም ነው አሁን የዩቲ ጥያቄ። ኢየሱስ ራሱን አላመለከም፣ ሊያመልክም አይችልም ማለት ነው ይህ ሰውዬ። አሁን ቀጣዩ ነው ፈተናው። ተመልከቱ፣ አዳምጡ፣ ተከታተሉኝ። በአላህ በጣም አጽንኦት ነው የሚሰጠው። ለምሳሌ ስግው ቃል ኢየሱስ ክርስቶስ ሰግዷል አልሰገደም? በጌቴ ሰማይ አትፍሩ፣ ምንም አትፍሩ፣ እሺ አትወዛገቡ፣ አትደንግጡ፣ እንደ ሰካራም ቀጥ ብላችሁ ቁሙና አስቡ። ሰግዷል አልሰገደም? ለማ በግልጽ ለአብ ይላል መጽሐፍ። አትፍሩ፣ አይዟችሁ፣ እንዴ አይዟችሁ እያልኳችሁ ነው። አያስፈራም ይሄ እንዴ? አያስፈራም። ለአብ ሰግዷል ይላል መጽሐፍ፣ ምንም ጥርጥር የለውም። እናገራለሁ። አንዳንድ ሰዎች እናመሰግናለን። ኢየሱስ ለአብ ሰግዷል፣ ለራሱ ግን አልሰገደም። ስለዚህ ኢየሱስን የማያካትት ምን አለ ማለት ነው? አምልኮ አለ ማለት ነው። አምልኮ አለ ማለት ነው። ለአብ ሰግዷል፣ ግን ለወልድ አልሰገደም። ተመልከቱ ማለት ነው። አሁን ሌላው ደግሞ ለዩቲ ሊጨምርላት፣ ድንግል ማርያም ማኅፀን ውስጥ ኢየሱስን የፈጠረው ማን ነው? ኦርቶዶክሶች ስላሴ ይላሉ፣ ፕሮቴስታንት ደግሞ አብ ይላሉ። ከዛ ለኦርቶዶክስ ገልብጠ የምንነግራቸው ኢየሱስ ራሱን ፈጥሯል ወይ? ራሱን ፈጥሯል? አይ አልፈጠረም። ማን ነው የፈጠረለት? አብ ነው የፈጠረለት። የኢየሱስ አባትና አምላክ የተባለው አብ ነው። ለምን? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አንድምታው ምን ይላል? ወደ አምላኬና ወደ አምላካችሁ የሚለውን ወደ ፈጣሪና ወደ ፈጣሪያችሁ ነው የሚለው። ወልድም በስጋ ስለሚፈጥረው አምላኬ ይለዋል። አንድምታው ላይ ብትመለከቱ ወደ አምላኬና ወደ አምላካችሁ ነው የሚለው። ራዕይ 3:2 ላይ ስራ በአምላኬ የሚለውን በፈጣሪ ፊት እያለ ነው የሚያስቀምጠው። አንድምታው በፈጣሪ ፊት፣ ስራዬ በፈጣሪ ፊት እያለ የሚናገር። አሁን ጥያቄ የሚነሳው ነገር ፖይንቱ ምንድነው?
ስራ በፈጣሪ ፊት እያለ ሲናገር እሱን ያልፈጠረ አብ ብቻ ከሆነ የፈጠረው፣ ስለዚህ ያልፈጠሩ ፈጣሪዎች አሉ። ኢየሱስን ያልፈጠሩ ፈጣሪዎች አሉ። ማን ናቸው? ዩቲ ኢየሱስን ወልድና መንፈስ ቅዱስ። ስለዚህ ፈጣሪ የሁሉ ነገር ፈጣሪ ነው ወይስ አይደለም? ነው እንጂ ሁሉ ነገር ፈጣሪ የሁሉ ነገር ፈጣሪ ከሆነ ፈጣሪ ሁሉ ነገር የተፈጠረ ነገር ሁሉ ካልፈጠረ ፈጣሪ ምን አይደለም? ፈጣሪ አይደለም። ካልፈጠረ እንዴ ፈጣሪ ሊባል አይችልም ራሱ። እንደዛ ነው። አሪፍ ነገር ነው። እስቲ አንድ ሰው ልግባ እያለ ነው። ሰላም ጤና ይስጥልኝ። ሰላም እንዴት ነህ? እግዚአብሔር ይመስገን። ኦኬ፣ ምን ታዘዝ? ስትጠይቅ የነበራቸው ጥያቄዎች ነበሩ፣ ሀሳብ ለመስጠት ነበር። በቃ እሺ፣ ችግር የለውም። ኢየሱስ ምድር ላይ ያለ ሲያመልክ የነበረው ማንን ነው? ማንን? ተረጋግተህ እንትን በል። አይ ማንንም አላመለከም። እሺ፣ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናመልካለን ይላል ኢየሱስ። ፕሮስኮኒዮ ማንን ነው ሲያመልክ የነበረው? ጥቅስና እንደ ሙሉ ነው። እሺ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናንተ ለማታውቁት ታመልካላችሁ፣ እኛ ያለውን የፈጠረው ማለት አይደለም፣ ሁሉንም ነው ያለ እርሱ እንኳን አንዳችስ እንኳን የሚል አንዳችስ እንኳን የሆነ የለም እኮ ፓስት ነው ራሱ ሁሉ እርሱ ነው የሚለው ነገር መጽሐፈ ምሳሌ ላይ ጥበብ ቤቷን አዘጋጀች ይችላልና ጥበብ የተባለው ደግሞ ኢየሱስ ክርስቶስ ነው በመጽሐፍ ቅዱስ ነው። ኦኬ፣ ጌታ ፈጠረኝ የሚለው ማንን ነው ጌታ ፈጠረኝ የሚለው? ዛሬ ፈጠረኝ የሚለው ነው? ኖ አይደለም። እዛ መጽሐፈ ምሳሌ 8:22 ላይ ፈጠረኝ የሚለው ጌታ ፈጠረኝ የሚለው ማን ነው? እሺ፣ ቀላል ምን መሰለህ፣ ፈጥሮ ፈጠረበት ይላል ዕብራውያን አካባቢ ነው። ያ ማለት በኢየሱስ ክርስቶስ አዲስ ፍጡር ሆነን ተፈጠርነ ማለት ነው። እና በዛ መሰረት ፈጠረበት አይደለም። አይ እንደዛ አይደለም የሚለው። ቆይ አንድ ጊዜ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ እሱ የሚያብራራው ፈጠረኝ ጊዜ ቆይ እሱ መጽሐፈ ምሳሌ 8:22 ላይ ነው ያለው። ገብቶኛል። እሺ፣ ማን የፈጠረው ኢየሱስን? የኢየሱስ ክርስቶስ የተዋሃደውን ስጋ ስላሴ አብን ፈጠረው ማለት ይችላል፣ ወልድን ፈጠረው ማለት ይችላል፣ መንፈስ ቅዱስ ፈጠረው ማለት ይችላል። ወልድና መንፈስ ቅዱስ እንደፈጠሩት እስቲ ማስረጃ ስጠኝ። ወልድና መንፈስ ቅዱስ ኢየሱስን ወልድና መንፈስ ቅዱስ እንደፈጠሩት። እሺ፣ ወልድ እንደፈጠረው በግልጽ አሁን እንዳየው ነው። ሁሉ በሰውና አንድ እንኳን ስለሚል እኮ አይልም እንደዛ ነው። አይልም እኮ እንደዛ ገባኝ። አይልም ነው የምልህ። አልገባህም? ኢየሱስን የፈጠረው አብ ስለመሆኑ በግልጽ ማስረጃዎች አሉ ብቻ ነው ይላል። እባክህ እኛም ልሰጥ ይችላል። ቆይ ስለገባብኝ አንዴ እንትን በሉ፣ አውሩት ልጁን። እሺ፣ የሚያወራል እኔ ላውራ። እሺ፣ አንተ ወልድ ራሱን ፈጥሯል እያልክ ነው? የፈጠረውን ስጋ ተዋሃደ። እስኪ ወልድ ራሱን ለመፍጠር ማስረጃ ስጠኝ። ሁሉ በእርሱ ሆነ እያለ እንዴት ነው? እና ደግሞ ጥበብ ስለመፍጠር ነው እየጠየቅኩ ያለሁት። እና ስምኝሽ ወልድ ራሱ ፈጥሯል ማለት ስህተት ነው። ራሱ አሁን ያልሽው ላይ ለመሰለሽ ወልድ የተዋሃደውን ስጋ ማን ፈጠረው ላይ ነው መሰል ጥያቄው እንጂ ወልድ ራሱ ፍጡር ነው ምናምን የሚለው ላይ እንኳን ውይይታችን። ወልድ ሲጀመር ፍጡር አይደለም፣ ግን የፈጠረውን ስጋ አይደለም። ወልድን የፈጠረው የሚለው ላይ ነው ውይይታችን። ይሰማሃል? ወልድን የፈጠረው ማን ነው? ወልድ አልተፈጠረም። መጽሐፈ ምሳሌ ምዕራፍ እና እሱ የሚለው 8 ቁጥር 22 ላይ ፈጠረኝ ስለሚል ማን ነው ወልድን የፈጠረው? እሱ ምን ማለት መሰለሽ ዕብራውያን ላይ እኮ ያብራራዋል በግልጽ ማለት ነው። ፈጥሮ ፈጠረበት ይላል። አይልም፣ ፈጥሮ ፈጠረበት አይልም። አሁን አንተ ወልድ አዳምጥ፣ ወልድ ራሱን ለመፍጠር ማስረጃ አለ? ወልድ አልተፈጠረም አልኩሽ እኮ አሰሚም እንዴ? ፈጠረኝ እያለ ነው እያልኩ አይደል እንዴ? የተፈጠረውን አዲሱን ሰው ልበሱ ይልና እንዴ? ሌላ ይኸውልሽ የመጽሐፍ ቅዱስ አነባበብ ራሱ እኮ ስህተት አለብሽ። እዚህ ላይ ራሱ ተሳስተሻል። ኢየሱስ ተሳስቷል። ፈጠረኝ ማለት አድምጪ፣ እዛ ላይ እንደዛ የሚለው ዕብራውያን ላይ ስለሚል እኮ ነው። ለዛ ነው እንጂ ኢየሱስ መጽሐፈ ምሳሌ ላይ ፈጠረኝ ማለቱ ስህተት ነው።
ፈጠረኝ ያለው የተዋሃደውን ስጋ እንትን ላይ ነው እኮ በአዲስ ኪዳን ልክ እንደ ትንቢት ነው እንጂ አንቺ እሺ የተዋሃደውን ስጋ ማን የፈጠረው? የተዋሃደውን ስጋ ስላሴ ያልኩሽ። ስላሴ ለመፍጠሩ ማስረጃ ስታንድ በግልጽ አለ እኮ ራሱ ጥበብ ቤቷን አዘጋጅ ይችላል። ድንገር ከመጽሐፍ ቅዱስ ማስረጃ ስላሴ ለመፍጠሩ ጥያቄሽ ግልጽ አድርጊውና ልመልስልሽ። ምክንያቱም እኔ ስላሴን የፈጠረ አልኩሽና እዛ ስላሴ የሚል ቃል በቃል ስላሴ ፈጠረው የሚል ስጠኝ ነው የምትይ። ኡስታዝ ስትመለስ ድምፅህን አሰማሽ። እኔ ያልኩህ ኢየሱስ ክርስቶስ ፈጠረኝ ይላል ስልህ አዎ የተዋሃደውን ስጋን የፈጠረው አልክ። የተዋሃደውን ስጋ ማን የፈጠረው ስልህ ስላሴ አልከኝ። ስላሴ ለመፍጠሩ ማስረጃ አምጣ። ይኸው መጥቻለሁ። ይቅርታ ተገርሶብኝ ነው። እሺ እና ምን መሰለ ይኸውልህ እኔ አንድ ጥያቄ ልጠይቅህ አባት። ቀጥሽ ማቋቋም መልሳለሁ። ኦኬ እሺ። ማርቆስ 10:17 ላይ ማለት ነው እርሱም በመንገድ ሲመጣ አንድ ሰው ወደ እርሱ ሮጦ ተንበረከከለት። ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላድርግ ብሎ ጠየቀው ማለት ነው ኢየሱስን። እሺ ከዛ ስለምን ቸር ትለኛለህ? እኔን ከአንዱ አምላክ በቀር ቸር ማንም የለም። አምላክ ካልሆነ እንዴት ነው እሱ ማለት አምላክ ነው ብለህ ካሰብክ እንዴት ከአንዱ አምላክ በቀር እንዴት ብሎ ልቻለ? መልካም እሺ ልመልስልሽ። የሰውየውን ኢንቴንሽን አይቶ ነው። ምክንያቱም ኢየሱስ ክርስቶስ አምላክ ነው። ስለዚህ የሰውየውን ሐሳብ ያውቃል እና ሰውየው ያለው ኢንቴንሽን ማለት ነው ከልቡ አልነበረም እና ቸር ምናምን ብሎ ለማባበል ማለት ነው። ልክ እንደዛ ነበር ያሰበውና ሰውየው ኢየሱስ ክርስቶስ ማለት እንደሷ የሰውየውን ኢንቴንሽን ነው ዋናውን የተቸው እንጂ እኔ አምላክ አይደለም ቸር አይደለም እያለ አይደለም። ምክንያቱም ቸር ተብሎ ተጠርጧል ራሱ በመጽሐፍ ቅዱስና ኢየሱስ ክርስቶስ ማለት ነው ልክ እግዚአብሔር ተጠራው አንድ አምላክ በቀር ቸር ማንም የለም። መቼም እኮ እና እኔ አሁን ኦርቶዶክስ እምነት ተከታይ ነኝ፣ ግን በቃ እንዴት ትቀበለዋለህ አንተ? እሺ ከአንዱ አምላክ በቀር ያለው እኔና አብ አንድ ነን አላለም ዮሐንስ 10:30 ሌላ ቦታ የጠየቀችው ጥያቄ ይኸውልህ ምን መሰለህ? ነው ወሬት ቆይ ተረጋግተን ትበለው። አሁን እንደ ቤት እንድታየው ስለፈለግኩ ነው። ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ እርሱ በመንገድ ሲወጣ ሳለ አንድ ሰው ወደ እርሱ ሮጦ ተንበረከከና ቸር መምህር ሆይ አለው፣ የዘላለም ሕይወት እርስ ዘንድ ምን ማድረግ ይገባኛል አለ። ስለ ቸር አይደለም ቸር እየተባለው ኢየሱስ ብቻ አይደለም ቸር የተባለው፣ ሌሎቹም ቸር ተብለዋል። ጥያቄው እሱ አይደለም። ቆይ በባይብል ስትመለከተው መዝሙረ ዳዊት ምዕራፍ 18 ቁጥር 25 ላይ ቸር ሰው ጋር ቸር ሆነ ትገኛለህ ነው የሚለው። መጽሐፈ ምሳሌ ምዕራፍ 11 ቁጥር 17 ላይም ቸር ሰው ለራሱ መልካም ያደርጋል አለ። አሁን ቸር ተብሏል ኢየሱስ ነው ከሆነ አዎ። ለምን ቸር የሚለው ቃል በግሪከኛው ለሰውም ይውላል። ማቴዎስ ወንጌል 12:35 ላይ ብትመለከተው፣ ሮሜ 5:7 ላይ ስለ ቸር ሰው እያለ ይናገራል። ቸር ሰው የሚል ባይብል ላይ ብዙ ቦታ ላይ አለ። ኢየሱስ ቸር ሰው ነው፣ ግን የተቃወመው ምኑን ነው ሲባል ቆይ ቸር መምህር ሆይ የዘላለም ሕይወት ወርሰን ምን ማድረግ ይገባኛል ብሎ ጠየቀው። ኢየሱስም ስለምን ቸር እኔን ትለኛለህ? ከአንዱ አምላክ በስተቀር ቸር ማንም የለም አለ። ስለምን ቸር እኔን ትለኛለህ ሲል ምን ማለቱ ነው? ምክንያቱም አባባሉ ነው የሰውየው ኢንቴንሽን ነው። ቸር መምህር ሆይ ስለምን ትጨነቃላችሁ ሲል ኢየሱስ ምን ማለቱ ነው? ትርጉሙ ማቴዎስ 6:28 ላይ ስለምን ትጨነቃላችሁ ሲል ምን ማለቱ ነው? ትርጉሙ አትጨነቁ ማለት ነው። ማቴዎስ 6:28 ላይ አይደለም። ስለምን ትጨነቃላችሁ ሲል አትጨነቁ ማለቱ ነው አይደል? ስለምን ትጨነቃላችሁ ሲል አይደለም። ሙሉ ለሙሉ አትጨነቁ ማለት አይደለም። በማያስፈልገው ነገር አትጨነቁ። ስለ ልብስ ስለምን ትጨነቃላችሁ ሲል ምንድን ነው መልሱ? ስለ ልብስ ስለምን ትጨነቃላችሁ እና ከአግባብ በላይ የሆነ መጨነቅ አያስፈልግም እኮ። ምን ስለምን ትጨነቃላችሁ ሲል ምንድን ነው? ምን ለማለት ፈልጎ ነው ጥያቄው? እና እየመለስኩ ነው እኮ አነጋገሩ ነው እኮ ግልጽ የሆነ ነገር ነው። ስለምን ትጨነቃላችሁ ማለት አትጨነቁ ማለት ነው ወይስ አይደለም? አይደለም፣ ሙሉ ለሙሉ አትጨነቁ ማለት አይደለም። ኦኬ ጥሩ። ማቴዎስ 7:3 ላይ ግባ። በወንድም ያለውን ጉድፍ ስለምን ታያለህ ሲል ምን ማለት ነው ትርጉሙ? የወንድምን ኃጢአት ለምን ታያለህ? ስለምን ታያለህ ማለት አትይ ማለት ነው ትርጉሙ? ለምን ታያለህ ማለት የራስን ትተህ ለምን የሱን ታያለህ ማለት ነው። የራስን ለምን ታያለህ ስለ የሰውን ጉድፍ ስለምን ታያለህ ማለት አትይ ማለት ነው ወይስ አይደለም ነው የጠየቁ? አይደለም ነው እንጂ ስለምን ታያለህ ልመልስልሽ ወይ አማርኛችንም እንዴ ማለት ሊገባ በሚችል መልኩ ነው እያስረዳ ያለው። ስለምን ቆይ አንዴ ቆይ ጥያቄ ነው የምጠይቅህ። በወንድም ላይ ያለውን ጉድፍ ስለምን ታያለህ ሲል ምን ማለቱ ነው? እና ልመልስሽ የወንድም ጉድፍ የተባለው እዚህ ላይ ኃጢአት ነውና
ለምን የወንድም ጉድፍ የተባለው ምንድነው? አይደለም እኮ ኤሌመንተሪ ነገር ነው የምታወራው። አልመለስክም። ቆይ በወንድም ላይ ያለውን ጉድፍ ስለምን ታያለህ ሲል ምን ማለት ነው? እሺ አንዴ ጭቅጭቅ እናድርገውና እንደማመጥ ችግር የለውም። ስለምን ታያለህ ያለው አትይ ማለት ነው ወይስ አይደለም እኮ ነው ዋናው ጥያቄ። አትይ የተባለው ግን ምንድነው? በመጀመሪያ ኃጢአት ነው እኮ። እኔ እኮ ምንም ይሁን እኮ ኃጢአትም ይሁን ጉድፍም ይሁን አይደለም ጥያቄው። ኮንቴክስት ሲዘለቃለ ብቻ እንቀልጠል። አይ እንደዚህ አይነት ሰዎች መጨረሻ በጣም አስቸጋሪዎች ናቸው። እንዳታስወጣኝ። እሺ በጸባይ ነው እያወራሁ። እንዳታስወጣኝ አይደለም እኮ ግን አይደለም እየተረዳህ አይደለም እኮ። በጣም ይከብዳል እኮ ሀቢቢ። በወንድም ላይ ቆይ አማርኛ ማስተማር በጣም ይከብዳል። በወንድም አይን ያለውን ጉድፍ ስለምን ታያለህ ማለት ምን ማለት ነው? ትርጉሙ ብቻ ንገረኝ ባጭሩ። መልካም እና እኔም እኮ እያልኩ ነው ሙሉ ኮንቴክስቱን በእናትየው አንዴ ጥቅሱን ብቻ ግን አንብቦሽ አንዴ ጥቅሱን እባክህ ነው። ይሄን ጠየቅኩ በቃ ይሄን እስቲ መልስልኝ። በቃ ይቻጭር ጥያቄ እኮ ነው። ምን ላድርግሽ? ሙሉ ለሙሉ አትይ ነው ወይ? የራስን ሰጣይ የሰውን አትይ እያለ ነው። በቃ ስለ ጉድፍ ነው ስለ ጉድፍ ነው የምናወራው። ጉድፍን ስለ ጉድፍ በወንድም ላይ ያለን ጉድፍ ስለምን ታያለህ ማለት አትይ ማለት ነው ወይስ አይደለም ነው እኮ ጥያቄው። ጉድፍ የሚለው እዚህ ላይ ኃጢአት ነው። ጉድፍ ጥቅስ ልቀይርልህ። መልካም ቀይር። ኦኬ ልቀይርልህ። ማቴዎስ 9:4 ላይ በልባችሁ ክፉ ስለምን ታስባላችሁ ይላል። ምን ማለት ነው? ክፉ አታስቡ ማለት ነው። በቃ ያዝልኝ። ማቴዎስ 15:3 ላይ ደግሞ ስለምን ትተላለፋላችሁ ሲል ምን አትበሉ ነው? ፎልስ ኢኩቫለንሲ ነው እኮ ይሄ ነው። እዛ ላይም እዚህ ላይ አይደለም። ቆይ ዋና ነገር ነው አይደለም። አሁን ወደ ማቴዎስ 10:18 ላይ ገባ። ማርቆስ 10:18 ላይ ኢየሱስም ስለምን ቸር እኔን ትለኛለህ ብሎ እኔን የሚለውን ለምንድን ነው ያወጣው? እና አባባል ነው ቸር መምህር ወይ ስላለው እኔን ለምን ትለኛለህ አለው። ካለው በኋላ ቀጣይ ምን አለው? ከአንዱ አምላክ በቀር ሌላ ቸር የለም አለ። ግን ቸር ተብሎ ደግሞ አሁን ጥያቄዋ የልጅቷ ጥያቄ እሱ አይደለም። አሁን እኔ የሚለውን እኔነቱን ከአንድ አምላክ ለምንድን ነው አውትሳይድ ያደረገው ያወጣው? እና እሺ ላብራራ። እሺ አንዴ እኔን ቸር ለምን ትለኛለህ? ሰውዬው ለምን ነበር ቸር መምህር ሆይ ምናምን ብሎ ነበር የጀመረውና ለምን ቸር ትለኛለህ? ከአንዱ አምላክ በቀር ቸር የለምና። እንዲያውም እኮ እዚህ ላይ ሙሉን ስናየው ማለት ነው በደንብ እንትን ስንለው ከአንዱ አምላክ በቀር ቸር የለም ማለቱ እኔና በአንድ ነን ስላለ እኔም ቸር ነኝ እያለ ነው በሌላ አነጋገር። ግን አንተ በምትለው መጠን ሳይሆን ዮሐንስ ወንጌል 10:30 ላይ እንመጣለን። አሪፍ ጥያቄ ነው የጠየቀች። ችግር የለም። እሺ ነው ስለምን ቸር እኔን ትለኛለህ ብሎ እኔነቱን ከአንድ አምላክ ያለው ማን ነው? እዚህ ጋር አንድ አምላክ ያለው አንዱን ባህሪ ነው። አንዱን የአምላክነት ባህሪ አብ ወልድ አንዱ አምላክ ያለው ማን ነው? ራሱን እኔን ትለኛለህ ከአንዱ አምላክ በቀር ቸር ማንም የለም ሲል አንዱ አምላክ የሚለው ማንን ነው? እሺ አንዱ አምላክ ያለው አንዱን የአምላክነት ባህሪ ነው። አብ ወልድ መንፈስ ቅዱስ ሸር የሚያደርጉት አንዱ ማንም ነው። ምንም ነው ያለው ማንም ነው ያለው። እዚህ ጋር ምንም ነው ያለው ማንም ነው ያለው። ማንን ነው ያለው ከሆነ ደግሞ ሶስቱን አብ ወልድ መንፈስ ቅዱስ። ማንም የለም ሲል ማንም ሲል ምንነትን ነው ማንነትን ነው የሚያመለክተው ነው ያልኩ። ማንነትን ማለት ነው። ስለዚህ እዚህ ጋር አንዱ አምላክ የተባለው ማለት ነው። ስለዚህ እና ልምጣልህ አንዴሽ እዚህ ላይ አንተ አንድ አምላክ የተባለው በባይብል ማን ነው? አይ በቀላል እኮ ነው። አንድ አምላክ የተባለው ማን ነው በባይብል? አብም አንድ አምላክ ይባላል፣ ወልድም አንድ አምላክ ይባላል፣ መንፈስ ቅዱስ አንድ አምላክ ይባላል። እስቲ ማስረጃ አስተኛ። አብ እንደሚባል አውቃለሁ። እስቲ ወልድ አንድ አምላክ እንደሚባል። እሺ አንደኛ ቆሮንቶስ ላይ ያለው ጥቅሱን በደንብ ትዝ አይለኝም፣ ግን ደግሞ አንድ ጌታ አለን ይላልና የጠየቁት ጥያቄ ጌታ ማለት ሳይሆን አምላክ ነው። ስለ አምላክ ነው የምናወራው። እሺ አምላክ ኢየሱስ ክርስቶስ አምላክ አብ አንድ አምላክ እንደተባለ 20 ጥቅስ በቃሌ ልሰጥ እችላለሁ። 20 ጥቅስ በባይብል ደስ ይለኛል እኮ ነው። ስለዚህ ወልድ አንድ አምላክ የተባለበትን አምጣሽ። ይኸው እየጠበቅን ነው። እሺ እባክህ አንድ ጌታ ተብሏል አልተባለም? ወልድ ስለ አንድ አምላክ ነው። አምላክ ማለትና ጌታ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለይቅል የሆኑ ቃላቶች ናቸው። እኔ የጠየኩት ጥያቄ አንድ አምላክ የተባለበት ጥቅስ አምጣ። ካለ አለ በለኝ፣ ከሌለ የለም በለኝ። ካለውን ለሌላ ሰው እድሉን ስጥ። እሺ ችግር የለውም። እሺ ግን ጥቅሱ አንድ አምላክ የተባለበት ትዝ አይለኝም። በርግጥ ግን አምላክ ብዙ ጊዜ ተብሏል። የባህሪ አምላክነት የጠየኩ አንድ አምላክ የተባለበት ጥቅስ አለ ወይ? እሺ ወይ አንድ ጥያቄን ግልጽ እንዲሆንልኝ የሆነች ነገር ብቻ ልበል። አንድ አምላክ የሚለው የባህሪ አምላክነት ስለሚያሳይ ነው አይደል? አምላክ የተባለ አንድ አምላክ አብ አንድ አምላክ የተባለበት ዮሐንስ ወንጌል 17:3 ማርቆስ 10:18 ላይ ማርቆስ ቸርች ፋዘርስ ማርቆስ 10:18 ላይ ያለውን አንድ አምላክ የተባለው አብ ነው ብሎ ነው ያስቀመጡት።
ችግር የለውም እኮ አንተ አንድ አምላክ የሚል ስለዚህ አሁን አንድ አምላክ ወልድና መንፈስ ቅዱስ አንድ አምላክ የተባሉበት ጥቅስ ካለ ግዴታ ጥቅስ መኖር የለበትም። ሲጀመር እስራኤላዊዎች ስማ እግዚአብሔር አምላካችን አንድ እግዚአብሔር ነው ይላልና ዘዳግም 6:4 ላይ ያለው አንድ እግዚአብሔር የተባለው አብ ነው ብሎ ነው ያስቀመጡት ቸርች ፋዘርስ ኤርሊ ቸርች ፋዘርስ አፖስቶሊክ ፋዘርስ። እሱን በደንብ ሪሰርች ችግር የለም እናወራበታለን እኮ የታለ እነሱ አፖስቶሊክ ፋዘርስ የሚባሉት የመጀመሪያ ሐዋርያንን አበው የሚባሉት የሐዋርያት ደቀ መዛሙርት የሆኑት ማርቆስ 12:29 እና ዘዳግም 6:14 ላይ ሽማ እስራኤል ያህዌ ኤሎሃይኑ ያህዌ አኻድ ብለው ያሉት አንድ አምላክ የተባለው አብ ነው ብሎ አስቀምጠውልናል። አንተ ደግሞ አንድ አምላክ ዘዳግም 6:4 ላይ ያለው አንድ አምላክ የተባለው ለሶስቱ አካላት ነው የሚል ማስረጃ ካለ ትሰጠኛለህ። አሁን ከባይብል ስንጠቅስ አንድ አምላክ የተባለበትን ወልድና መንፈስ ቅዱስ ተብለዋል አለ ካለ ስጠኝ፣ ከሌለ ሌላ አስወድሉን ስጥ። ያኔም ጥያቄ ነው ኡስታዝ። ካለ ስጠን። ካለ ስጠን። ወልድና መንፈስ ቅዱስ አንድ አምላክ የተባሉበት ምክንያቱም አንድ አምላክ አለ እየተባለ መቼም ሶስት አይሆንም አይደል? በአንድ እንትን ብሎ ከአብ ጋር እንዲሆኑ ስለሆኑ አንድ አምላክ እንላለን። ቆይ አሁን ተረጋጋ፣ ሌላ ቦታ አትሂድ። ወልድ አንድ አምላክ የተባለበትና መንፈስ ቅዱስ አንድ አምላክ የተባለበትን ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ። ስለዚህ ቃል በቃል ነው የምትፈልገው? ኤግዛክት ወርድ ፋላሲ ነው ይሄ። ኤግዛክት ወርድ ፋላሲ አይደለም፣ ለአብ እኮ ተጠቅሞበታል። አንድ አምላክ የሚል የባህሪ አምላክነት በሚያሳይ መልኩ አምላክ ከተባለ ከዛ በላይ ምንም አልፈልግም። ኦኬ ጥሩ። ሃኒ አንድ ድል ስጭኝ። ኢየሱስ አምላክ የተባለበት አንድ ጥቅስ ስጠኝ። የጳውሎስ መልእክታትና አብዛኞቹ ላይ አንድ ጥቅስ ነው የምፈልገው። አንድ ይኸው እየጠበቅን ዮሐንስ 1:1 ላይ ኤን ሃርኬ ሄኖሎጎስ መጀመሪያ ቃል ነበረ። ቆይ ቃልም በእግዚአብሔር ዘንድ ነበረ፣ እግዚአብሔር ቃል ነበረ ነው የሚለው። እግዚአብሔር ቃል ነበር ነው የሚለው። እግዚአብሔር ቃል ሎጎስ ነበር። በጣም ከራስህ ከኪስህ ነው ያወጣው ነው እንጂ ከኪስ አይደለም ያወጣሁት። የ1879 የአባሮሜ ጽሑፍ አለ፣ የቁም ጽሑፍ። እሱ ነው የማያደርግልኝ። በ1879 ዛሬ 200 ዓመት ነበር፣ የዛሬ 100 ምናምን ዓመት ነበር። ኦኬ ግዕዝ ትችላለህ? ግዕዝ ትችላለህ? እሺ ኦኬ ግዕዙም እንደሚስጥር። ኦኬ ጥሩ። ዮሐንስ ወንጌል አንብቤዋለሁ። ቻናል ቆይ አንዴ ተረጋጋ እኮ እንትን ብላል አይደል? አዎ አልከኝ። ላውጣልህ ግዕዝ ላንብብልህ፣ ግዕዝ ምችል ከሆነ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እሺ፣ ቀዳሚው ቃል ውእቱ አለ፣ በመጀመሪያ ቃል ነበረ፣ ውእቱ ቃል አበ እግዚአብሔር ውእቱ፣ ቃልም በአምላክ ዘንድ ነበር ይላል። ወእግዚአብሔር ውእቱ ቃል ይላል። እግዚአብሔርም ቃል ነበር ነው የሚለው። ይሄው አይደለም ትልቅ ስህተት እዚህ ላይ ራሱ ተሳስቷል። ወእግዚአብሔር ውእቱ ቃል ይላል። እግዚአብሔር ውእቱ ቃል ወይ ማለት ነው። ቆይ ማስረጃ አስተያየት ቆይ ወይ ማለት ነው። ችግር የለም። ወይ ማለት ነው ነገር ነው እኮ። ወይ ማለት ነው እኮ አይደለም። ወይ ማለት ማለት ነው። ወይ ማለት ቀላል አድርጌ ነው። ወይ ማለት ነው። አጠቃቀሙ ማወቅ አለብህ። ዝም ብለህ ወይ ማለት ምን ማለት ነው? በዚህ ጥቅስ መሰረት ነው ያልኩህ። ቆይ እኔማ ስለምችል ነው የምነግርህ። ወይ ማለት ትችላለህ። ቅኔ መድረስ አይጠበቅብህም። ቅኔ ለመድረስ እኮ ቆይ አንዴ ተረጋጋ። አንተ ተረጋጋ፣ አትደራረብ ስታወራ። ይሄ እኮ ጠጅ ቤት አይደለም። እዚህ የለመዳችሁት ጠጅ እዛው ደጀ ሰላም አይደለም። ስለዚህ ተረጋግተህ አወራ ስታወራ ማለት ነው። ወይ ማለት ምን ማለት ነው ብዬ ጠየቅኩ። ቅኔ ተምርሃል አልክ። ቅኔ ቦታ ሳትደርስ ገና ውዳሴ ማርያም ስደግም ንባብ ቤት ገብተህ ውዳሴ ማርያምና መልካ ማርያምና መልካ ኢየሱስ የደገመ ሰው ወይ ምን ማለት እንደሆነ ያውቀዋል። ቅኔ ቤት እኮ ማለት በጣም ትልቅ ደረጃ ነው። ቆይ ልንገርህ፣ ዜማ ቤት አንድ ሰው ቆይ ልንገርህ እኮ ቅኔ አንድ ሰው መጀመሪያ ዜማ ቤት ገብቶ መጀመሪያ የሚያጠናው ምንድን ነው? አሁን ድጓ፣ ጾመ ድጓ ምናምን ነገር ቅኔ ላይ ከመድረስ በፊት መጀመሪያ ምንድን ነው የሚያጠናው ታውቃለህ? ግድ የለም ተናገር። ዜማ ቤት ምንድን ነው? ዜማ ቤት መጀመሪያ የሚጀምረው በምንድን ነው? ዜማ ቤት በምንድን ነው የሚጀምረው? አይ ሙሉ ለሙሉ እንትኑን ደረጃውን አላውቀውም። አታውቀውማ ወይ? መጀመሪያ ውዳሴ ማርያም ይጀምራል። ውዳሴ ማርያም ዜማ፣ ከዛ መስተጋብ። ቆይ ውዳሴ ማርያም ዜማ ብላ አሳቅ እንጂ ሰው እያዳመጠ እኮ ነው። እዚህ ብዙ የሚያዳምጥ አለ። መጀመሪያ ውዳሴ ማርያም ዜማ አለ። ቆይ ውዳሴ ማርያም ዜማ አለ፣ ከዛ መስተጋብ አለ፣ ዝማሬ አለ፣ መዋሲት አለ እያልክ ነው ወደ ቅኔ ወደዛ የምትሄደው። አንድ ሰው ቅኔ እኔ አሁን ቅኔ አልተማርኩም። አሁን ለምሳሌ አሁን ቅኔ ያልከው በጣም ትልቅ ደረጃ ነው ቅኔ። አንድ ሰው ንባብ ቤት የነበረ ሰው ወይ ምን ማለት እንደሆነ ያውቃል። ስለዚህ ወይ ማለት ምን ማለት ነው እየጠየቅኩ ወይ ምን ማለት ነው? እሺ ልመልስ። መጽሐፍ ቅዱስን ሲፈታ ማለት ነው ኖ ዮሐንስ ወንጌል 1:1 ላይ አይደለም ስላልክ እግዚአብሔር ቃል ነበረ አይደለም ስላልክ ወይ ምን ማለት ነው እየጠየቅኩ እዛው ላይ አይደለም ምን ማለት ነው? ወይ ማለት ምን ማለት ነው? ወይ የምትለው የምትገልጸው ልክ አማርኛው ላይ ቃልም እግዚአብሔር ነበር የሚለውን ነው እንጂ ቃልም ወይ የሚለው ምን ማለት ነው ብዬ ነው የጠየቅኩ። ቀላል ሲምፕል ወይ ማለት ምን ማለት ነው? ወይ እግዚአብሔር ውእቱ በግዕዝ ወይ ማለት
አረ ወ ማለት ምን ማለት ነው? በግዕዝ እኮ ነው ያልኩ። ወ ምን ማለት ነው? የምትለውን ታሳያለች። እሺ አንዴ ምን የምትለውን ታሳያለች። ወ ቃሏን ብቻ ነው። እሺ ችግር የለም። ወ ምንድን ነው በግዕዝ? እና ማለት ነው። አዎ ካይ ማለት ኤንድ ማለት ነው። በእንግሊዝኛ ላይ ቆይ ብቻውን ስትሆን ቆይ አብረው እንትን የሚያያይዘው ቀዳሚው ቃል ውእቱ ይላሉ። ወውእቱ ቃል አበ እግዚአብሔር ውእቱ ይላል። ቃልም በእግዚአብሔር ዘንድ ነበር ይላል። ቀዳሚው ቃል በመጀመሪያ ቃል ነበረ ሲል in the beginning was the word and the word was with God and ብሎ ነው የሚጀምረው። and ይልና God was the word ይለዋል እንግሊዘኞቹ። አንዳንዶቹ ደግሞ the word was with God ብሎ ያስቀምጣል። አሁን እግዚአብሔር ቆይ አታዳምጥም እንዴ አንተ? ምንድነው ይሄን ብሎ አንደኛ እንትንም ደረጃም አይደለም እኮ ከኛ ጋር ለማውራት የምር ለመናገር እንደ አይነት እንትን አንደኛ አማርኛ ቋንቋም ራሱ አማርኛ በስነ ስርዓት አትችልም እንኳን አይደለም ግዕዝ ተወውና አንሞካከራትም በአማርኛ ተወው። ወእግዚአብሔር ውእቱ ቃል ይላል። እግዚአብሔር ውእቱ ቃል እግዚአብሔር ውእቱ ማለት ምን ማለት ነው? ይህችን ብቻ መልስልኝ። እግዚአብሔር ውእቱ ምን ማለት ነው? እግዚአብሔር ውእቱ ማለት ምን ማለት ነው? እሱም ብቻ መልስልኝ። አትነጣጥለው። ወእግዚአብሔር ውእቱ ቃል ነው የሚለው ኖ እግዚአብሔር ውእቱ እንዲገባ እኮ ነው። እግዚአብሔር ውእቱ ቃል ሲል ምን ማለት ነው? ወምትላለች ወን የታስገባት እግዚአብሔር ውእቱ ቃል ከሆነ እግዚአብሔር ውእቱ ቃል ማለት ኤንድ ማለት ነው። ኤንድ ጋድ ወዝ ዘ ወርድ ማለት ነው ትርጉሙ። ይለያያል፣ ጭራሽ አይገናኝም። ግዕዙን ከእንግሊዝኛው ጋር እያገናኘ ኦኬ። ከግዕዙ ለመጀመሪያ ጊዜ የተረጎመው አማርኛ የትኛው አማርኛ ነው የተረጎመው? የመጀመሪያ ጊዜ ታውቀዋለህ? እኔ አላውቅም። በ1879 የአባሮሚ የቁም ጽሁፍ ነው እኮ የተረጎመው። እና ትርጉም ይሳሳታል አይሳሳትም? አንዴ ኖ ትርጉም ነው ያባሮሚ። ኦኬ ግሪክ ይሳሳታል? ግሪኩንማ በደንብ እሺ ክፈተው። ግሪኩ ላይ እናውራ። ኦኬ አንድ ሰው እንትን ይበልልኝ። ዩቲ ትችላለች። ዮሐንስ ወንጌል 1:1 ላይ ባይበል ሀብ ላይ ያወጣለት ምስኪን ደግሞ የምታስቀኝ እኮ ምስቀው ነገር ነው ደግሞ እንዳዋቂ ታስቃለህ። ለምዶብህ ነው እንጂ እንዴ ቅኔ ትችላለህ ወይ ትለኛለህ እንዴ? አችልም እንደዛ እኮ ነው። ምክንያቱም ይኸውልህ ቅኔ ለመድረስ እኮ መጀመሪያ ጉባኤ ቃና መድረስ አለበት። አሃዌን ርግድ ቢያስረገላ ሚስጥር አሁን ታበጽ እስከ ሰማያታት ቆይ አይደለም ቅኔ ላይ አልደረስኩም እኮ ብያለሁ። እኔ እውቀቴን አውቃለሁ ማላውቀውን ነገር። አሃዌን ርግድ ቢያስረገላ ሚስጥር አኮኑ ታበጽ እስከ ሰማያት ሀገር የሚለው ምን ላይ ነው ያለው? ቅኔ ላይ ነው ያለው? ድጓ ላይ ነው? ጾመ ድጓ ምን ላይ ነው ያለው? እስቲ ንገረኝ። እኔ አላውቅም። አታውቅም? ጉባኤ ቃና ነው ራሱ ማለት ነው። ወን ካላወቅ ሳታውቅ እኔ ስለ ቅኔ ትጠይቀኛለህ። እኔ ያልኩ እሺ ችግር የለውም። እሺ አሁን በቃ ፐርሰናል ያናድርገው ደስ አይልም። ሰው እያዳመጠም ስለሆነ ስለ ስብዕናን ከፍ ዝቅ ማድረግ አልፈልግም የሰው። እሺ እዚህ ጋር ይታያል። ሄና ሀርኬ ሄና ሆሎጎስ ይላል አይደለ? በእንትን አርጊለት፣ ከላይ አርጊለት እንዲታየው ከላይ ቀይሪለት። እዛ ጋር ኢንተርሊኔር አርጊለት። ኢንተርሊኔር የሚል አለ እሱ ጋር ግቢለት። አልገባትም ልጅቷ። ኢንተርሊኔር አርጊለት ከላይ። እሺ ኢንተርሊኔር ማለት ከላይ እዛው ጋር ኢንተርሊኔር አድርግለት። እዛ ግሪካ ጎበዝ ልጅ ናት። ይኸውልህ አሁን ምናልባት እንትን እንዳይከብድ ከላይ እንትን አለ። ኤንአርኬ ሄኖሎጎስ ይላል። ምን ማለት ነው? ኢን ዘ ቢጊኒንግ ዋዝ ዘ ወርድ ማለት ነው። በመጀመሪያ ቃል ነበረ። ካይ ሆሎጎስ ኤን ፕሮስቶንቲዮን ይላል። ኤንድ ዘ ወርድ ዋዝ ዊዝ ጋድ ይልና ከዛ በኋላ ደግሞ ካይ ቴዎስ ኤን ሆሎጎስ ይላል። ኤንድ ጋድ ወዝ ዘ ወርድ አይልም? ይኸው ጋድ ወዝ ዘ ወርድ አይልም? ይኸው አይታይም? በደንብ ነው የሚታየው። አይ ቃል በቃል እንደሱ እኮ አይደለም። ግን እንደሱ የሚፈጠው ወይ እኮ ያ ግሪኩን አንተ እንዴት ፈፍታው ከፈለክ። መልካም እሺ። ጋድ ወዝ ዘ ወርድ እሺ። አንዴ ይኸው የግሪኩ ሲፈታ ቃልም ነበረ እግዚአብሔር ነው ሲፈታ። ኖ አይ እዛ ጋር ይኸው ተርጉሞ ቁጭ አድርገውታል። ምን ይላል? ጋድ ወዝ ዘ ወርድ ይላል አይልም? እሱ ነው የፈለኩት። እንደሱ አይደለም የሚፈጠው ብራዘር። ጋድ ወዝ ዘ ወርድ የሚለው እኮ ቃል በቃል የተፈቱት በአንድ ላይ ሲገጣጠሙ ወዛው ማለት ወዛው ዝም ብሎ እኮ። አይ እንደዛ ግሪኩ ምንድነው የሚለው? እስቲ ተርጉሙ። ቃሎቹን ነው የፈታው ግሪኩን። እስቲ አይ ግሪኩን በለው እስቲ ምን ይላል ግሪኩ? አላውቀውም ብራዘር፣ ግን ደግሞ የተማርኩትን ነው የምነግርህ። በል በቃ ይበቃል። ተከባብሮ መለያየት ጥሩ ነው።
ይበቃል። እስካሁን ድረስ ላወራበት ማለት ነው። ሌሎች ላይ እናወራ። ኖ አይ ይበቃል። አንተ ለእንትን ገና ለእንትን ጥያቄ ካለ ጥያቄ ያስተናግድና ውረዳው። አንድ ጥያቄ ጠይቀን ይበቃል። እሺ የምር ይኸው በስርዓት ነው የምጠይቀው። እስካሁን መጥፎ ቃል ይወጣ ይመስለኝ። ምናልባት ስስቅ ምናምን አልወጣህም፣ ግን እንትን አለ ምን ይባላል መሰለህ? ተወው በቃ ፐርሰናሊ ስለሚመስል ግን እኛ ሰፈር እንትና የሚባሉ አሉ፣ ትዬ ትርንጎ የሚባሉ ነበሩ። የሚገርምህ እኛ ሰፈር እሺ። እና በጣም በቃ በተለይ ብታይ በጣም ደረባባ ነበሩ። በተለይ ያንን ጺማቸው የርገግ ሲያደርጉት እንዴት እንደሚያምርባቸው ብታይ። እሺ። እና ሞቱ። በጣም ደግ ሴት ነበሩ። ግልጽ ነው አይደለም? ምን ነው ግልጽ ያለው ነው? ወይዘሪት ትርንጎ ለጺም ምናምን ብቻ ሊኖራቸው ይችላል። እሺ። እና ግን እንትን ነበሩ፣ ትንሽ ሰገጤ ነበሩ። በጣም ያሳዝኑኛል። እና ጅልጥም ነበሩ አንዳንዴ። ልጠይቅ ወደ እና ከዛ ሴትዮዋ ግን ደግ ነበሩ፣ የዋህ ነበሩ፣ ምስኪን ናቸው። አንተ ጥያቄ ልጠይቅ ፕሊስ። በቃ ሌላ ቀን እነግርሃለሁ ታሪኩን። እሺ ቀጥል። እሺ ስለ እስልምና ነው ጥያቄና አንዴ ትልቁ ላይ ሆኖ ኡስታዝ ለታብታብ ኡስታዝ ትልቁ ላይ እሺ መልካም። እንትን ሐዋርያት ሙስሊም ነበሩ ይላል አይደል ቁርአን? አዎ። ማስረጃ፣ ታሪካዊ ማስረጃ ሰጠኛለህ እንደነበሩ? ከምንም ይሁን ከእስልምናም ቢሆን ብቻ ከሙሐመድ በፊት ከነበረ ሶርስ ሰጠኝ ሙስሊም እንደነበሩ እኮ። ከምን ማስረጃ? ለምሳሌ ከምን እንደምፈልግ ለምሳሌ ቁርአን ላይ ምን ይላል መሰለህ? ራሳቸው ተከታዮቹ የኢሳ ተከታዮች እኛ አላህን እንገዛለን ምናምን ነገር ይላሉና እሱን ያሉበትን ከነብዩ መሐመድ በፊት ከምንድን ነው ሊሰጥ የፈለከው? ኢስላሚክ የሚሆን ምንም ይሁን ሊሰጥ ይችላል። ኖ አይ እኮ ከምንድን ነው የፈለከው ነው የምልህ። ከምንም ይሁን እሺ፣ ከፈለከው ከነብዩ መሐመድ በፊት ከነበረ ሶርስ። ኦኬ። ዕብራይስጥ ትችላለህ? አይ አልችልም። ኦኬ ኢዮብ አንድ ያውጭለት። ኢዮብ ላይ ግን ይልኛል ስለ ሐዋርያት ነው ያወራው። ኖ አልነበሩ ከጥንት ጀምሮ የነበሩት ነው። ከባይብል ነው የፈለከው? ስለ ኢሳ ተከታይ ነው ያልኩኝ። አንዴ እኮ ከምንድን ነው የፈለከው? ብቻ ከነብዩ መሐመድ የለማ የነሱ መጽሐፍ ተበርዟል እኮ። ወደ ግሪክ ሲመጣ ተበርዟል። የነሱ አረማይስጥ ነበረ። ወደ ግሪክ በሚመጣበት ሰዓት ላይ ተበርዟል የነሱ መጽሐፍቶች አጠቃላይ ማለት ነው። ሰብከዋል፣ እየዞሩ ምናምን ኃይልም ተሰጥቷቸዋል አይደል? አሸናፊ እንዲሆኑ ይላል ቁርአን። አዎ ሐዋርያት አዎ። እና እንደዛ ከነበሩ ቢያንስ እኮ ትንሽ ሰብከው ምናምን ሙስሊም ማድረግ ነበረባቸው አይደል? በምንድን ነው የሰበኩት? እኔ አላውቅም። ብቻ ግን ኃይል አላውቅም እኮ አላውቅም እያልከኝ እንትን ትላለህ። እሺ እንትን ልበልህ ነው እየጠየቅህ አይደለም እኮ። አሁን ማስረጃውን ልስጥ፣ አንዳንድ ነገሮች ይጠቅማል ብዬ ማስበው ልስጥ እና አይ ቲንክ ወደ ሌላ ሰው እንሂድ ማለት ነው። አዎ። ስለዚህ አሁን ምን ታደርጋለህ? መጽሐፈ ኢዮብ ላይ ትወጣለህ፣ ባይብል ላይ ጥንት ከጥንት ጀምሮ ሐዋርያት ነው የጠየቁኝ እባክህ እኮ። አይ የለም እንደዛ የለም፣ ራሱ እንደዛ ቃል በቃል እንደዛ የሚል የለም። አዎ የለም፣ ቃል በቃል ናቸው የሚል የእናንተ እንትን ላይ የለም። ራሱ አሁን አዲስ ኪዳን ላይ ሙስሊም ናቸው የሚል ከሰማኝ በቃ ከመሐመድ በፊት እስልምና ነበረ ካልክ እዛ በቃ ከአደም ጀምሮ ነበረ። ቀለል ላድርግልህ ጥያቄ፣ ቀለል ያለች እዚሁ ማለት ነው። በኢሳና በነብዩ ብቻ በኢሳና በነብዩ መሐመድ መካከል የነበረ ሙስሊም ነበር ወይስ አልነበረም? ነበር አይደል? ለምሳሌ ነበሩ። አሁን ለምሳሌ መልካም እሺ፣ ከነበሩ ቢያንስ አንድ ታሪክ የሚያውቀው አንድ ሙስሊም ትሰጠኛለህ? ከምን ልስጥህ? ከፈለከው ስጠኝ። ብቻ ታሪክ የሚያውቀው በኢሳና ከምንድን ነው ታሪክ ጸሐፊ ማን? ለምሳሌ ንገረኝ። ከሌ ብለህ ንገረኝ። አንተ ከፈለከው ማንም ይሁን አይባልም። ምክንያቱም አንተ ከምትፈልገው ፖይንት ነው የምፈልገው። በቃ ከማን ታሪክ ጸሐፊ እሱን ቆመል ይኸውልህ ምን አይነት ጥያቄ እንደምትጠይቅ ታውቃለህ? ኤግዛምፕል ቀለል አድርገልህ እንዲገባ ማለት ነው። አብርሃም የሚባል ሰው ነበረ፣ በታሪክ ውስጥ የነበረ ነብይ የነበረ ምናምን ጻድቅ ሰው የነበረ። ምን መሰለህ አሁን ስለሱ ኤግዛምፕል ነው የምሰጥህ። አሁን ጥያቄ ቆይ አይደለም እኔ እንደዚህ እንትን አለ ቀለል እንዲገባ ነው። ቀለል እንትኑ ምን እየሰራ እንዳለ ምን አይነት ፋላሲ እየሰራ እንዳለ ነው የምነግርህ። አብርሃም የሚባል ሰው ነበር አይደለ? በታሪክ ውስጥ ነበር አይደለ? አብርሃም ስለመኖሩ ከሙሴ በፊት ማስረጃ ይኖር ይሆን? ከሙሴ በፊት
ስለ አብርሃም አላልኩም እኮ እኔ ስለ ነብዩ መሐመድ አይደለም። ጥያቄው እንዲገባ እኮ ነው፣ እንዲገባ ነው እኮ እና ቀለል አድርገን የጠየቅኩ ይኸውልህ፣ እንዲገባ ነው። ታማኝ ነው ለአርጊመንታችን። ማን ነው ፋላሲ የሰራው እዚህ? ቆይ በፊት ያለው ኤግዛምፕል እኛ አሁን ቁርአን ይኸውልህ የምናምነው ቁርአን ነው። ከቁርአን ውጪ ልሰጥህም አልችልም። ራስ መስጠት የለብኝም፣ አይጠበቅብኝም። ቆይ አዳምጥ፣ አትደራረር። መስጠት አይጠበቅብኝም። ቆይ ሚውት አታድርጉት ያ ጀማ። ተረጋጋ። ቆይ አንዴ ተረጋጋ። እሺ ተረጋጋ። አሁን ይኸውልህ እኛ ሙስሊሞች ነን። መጣ ስትጠይቀን ከቁርአን ነው መጠየቅ ያለብህ፣ ከእምነት መጽሐፍ። አሁን ተመሳሳይ ጥያቄ ልጠይቅህና አብርሃም ሰው እንደነበረ አብርሃም የሚባል ሰው ነበረ እኮ አብርሃም የሚባል ሰው ነበረ ወይ? ቆይ ተረጋግተህ አዳምጠኝ። ነበረ መኖሩን በምንድን ነው የምናውቀው? በተጻፈው መጽሐፍ። ምን ላይ? ኦሪት ላይ አለ ተጽፏል። ኦኬ ከባይብል ውጪ አብርሃም መኖሩን የሚያሳይ ማስረጃ ይኖር ይሆን? ከሙሴ በፊት ሌላ አልፈልግም። ከባይብል ውጪ ለምን መሰለህ? እስቲ ድገመው አንዴ ድገምልኝ። ምን አልፈልግም? ኧረ ቆይ ኧረ ሰው ይስማ። ያክል ጸሐፊ አልነበረም። አታወዳድር። ፎልስ ኢኩቫለንሲ ነው እኮ እየሰራ ያለው። ኦኬ ጥሩ። ቆይ ሀቢቢ በጣም ወላሂ ተመችቶኛል። ቆይ አንድ ጊዜ ይቺን ነገር መቅዳት ስለምፈልግ ነው። ቆይ አንዴ ድገምልኝ። ከአብርሃም በፊት ማን ነው? ከሙሴ በፊት አብርሃም ነበር ወይስ ከሙሴ በኋላ ነው አብርሃም የነበረው? ከሙሴ በኋላ ነው የነበረው። ከሙሴ በኋላ አይ ከሙሴ በፊት ሶሪ። አይዞህ ተረጋግተህ እንትን በለኝ። ችግር የለውም። እሺ ነበር አይደለ? ኦኬ ከሙሴ በፊት በነበሩ መጽሐፍቶች ውስጥ አብርሃም የሚባል ሰው እንደነበረ ማስረጃ ስጠኝ። ያን ያህል ታሪክ ጸሐፊ አልነበረም። በዛ ነበሩ። ላሳይ መጽሐፈ ኩፋሌ ላይ ላምብልህ። ቆይ የአብርሃም መጽሐፍ ይባላል። አብርሃም ራሱ መጽሐፍ ነበረው። አብርሃም ራሱ መጽሐፍ ነበረው። ላሳይ ነበሩ፣ መጽሐፎች ነበሩ። ኖ አይደለም። መጽሐፈ ኩፋሌ ላይ ምን ይላል መሰለ? መጽሐፈ ኩፋሌ ላይ ምዕራፍ 11 ቁጥር 12 እስከ 13 ላይ እንደዚህ ይላል። እግዚአብሔር አምላክ እንዲህ አለኝ አለ አብርሃም፣ ከውድቀት ቀን ጀምሮ ከሰው ሁሉ ቋንቋ ተለይቶ የተገለጠውን ቋንቋ ይሰማና ይናገር ዘንድ አፉን እጁን ከፈተ። በትውልድ ቋንቋ በዕብራይስጥ ቋንቋም ከእርሱ ጋር ይናገር ጀመር። የአባቶቹንም መጽሐፍ ወሰደ። ከዚያ በዕብራይስጥ ቋንቋ የተጻፉ ነበሩ፣ ደግሞም ጻፋቸው። ከዚያ ቀን ጀምሮ ይማራቸው ጀመር ይላል አብርሃም። ከዛ ካለ በኋላ 32:29 ላይ ምን ይላል? ለዮሴፍም በምድር ላይ 2 ዓመት ነበረ። ከዛ በኋላ ይኸውም በከናን ነበር። የእርሱ መጽሐፍ አለ የዮሴፍ እና የአባቶቹ መጽሐፍ የአብርሃም መጽሐፍ፣ የይስሐቅ መጽሐፍ፣ የያዕቆብ መጽሐፍን ያደርሳቸው ዘንድ ለልጁ ለሌዊ ሰጠው ይላል። የማይማ መጽሐፍ ነው የአባቶቹ መጽሐፍ። የማን ያልቃቸውን ችግር የለውም። ኦኬ የአብርሃም መጽሐፍ። አሁን ከአብርሃም መጽሐፍ ውስጥ አብርሃም መኖሩን ማስረጃ ስጠኝ። ከአብርሃም መጽሐፍ ከራሱ ነው? አዎ ከሙሴ በፊት ነው የጠየቅኩ። ከሙሴ በፊት በነበሩ መዛግብት ውስጥ አብርሃም የሚባል ሰው ይኖር እንደነበረ ማስረጃ ስጠኝ። ወይም ደግሞ ከዮሴፍ መጽሐፍ ላይም የዮሴፍ መጽሐፍ ይላል። አሁን ለምሳሌ እዚህ ጋር የያዕቆብ መጽሐፍ ይላል፣ ኮምፓይል አድርጓቸዋል። የይስሐቅ መጽሐፍ ይጻል ኖ አይልም እንደዛ። የታሉ መጽሐፍቶቹ የታሉ ነው ጥያቄው። እና ሙሴም እኮ የጻፈው እኮ ለዛ ነው የነሱን አተረጉሙ ባል ኖ ከሙሴ በፊት የነበሩ መጽሐፍቶች ውስጥ ነው የጠየቅኩ እኔ። ሙሴ መጽሐፍ አይደለም የጠየቅኩ። ስለዚህ ሙሴ አንድ ላይ ስላደረጋቸው እዛ በኋላ ተበታትነው መቀመጡ አንድ ላይ ማድረጉን እስቲ ማስረጃ አምጣ። እስቲ ስጠኝ ማስረጃ አምጣ። ታሪኮቹ የተጻፉትና ሙሴ ኑሮ ነው እዛ። ኖ አይ የጠየቅኩ ጥያቄ ሙሴ አንድ ላይ ስለማድረጉ ምንድነው ማስረጃ? ምክንያቱም ሙሴ ራሱ የጻፈው እኮ ስለ አብርሃም ጽፏል፣ የጠቀስካቸው ሙሉን ጽፏል። ስለዚህ እነዛ የጻፋቸው ቁርአንም እኮ ስለ ሐዋርያቱም ጽፏል ምናምን ብዬ እኮ መመለስ እችላለሁ። እና ወደ ቁርአን ላይ ተጽፏል፣ ስለ አብርሃምም ስለ ይስሐቅም ስለምንም ተጽፏል ብዬ ማምለጥ እችላለሁ። እሱ አይደለም አሁን ጥያቄው። ተመለስ። የጠየቁ ጥያቄ አሁን ሙሴ ስለመጻፉ አይደለም። ከሙሴ በፊት በነበሩ መጽሐፍት ውስጥ አብርሃም የሚባል ሰው እንደነበረ የሚያሳይ ማስረጃ ስጠኝ። ሙሴ ኮምፓይል ስላደረጋቸው ለዛ ነው። ከሙሴ በፊት ነው የጠየቅኩ እኔ። ሙሴን አይደለም የጠየቅኩ፣ ከሙሴ በፊት ነው ያልኩ። ከሙሴ በፊት ከሙሴ በፊት እና እየመለስኩ እኮ ነው። ከሙሴ በፊት ስለ ሙሴ አልጠየቅኩም። ሙሴ ከመሰብሰቡ በፊት የሚያሳይ አብርሃም የሚባል ሰው በህይወት በታሪክ ውስጥ መኖሩን የሚያሳይ ማስረጃ ስጠኝ።
ችግር የለውም። እሺ ምለውን አንዴ አዳምጠኝና ችግር የለውም ትጠይቀኛለህ። ድጋሚ ነው የጠየቁን ጥያቄ መልስ። ሌላ ቦታ አላስኬድም። ከሙሴ በፊት ነው ያልኩ። ስለ ሙሴ አጣጥቅ። እኔ ሙሴን አላውቅም። ለምሳሌ ኤግዛምፕል ነው የምነግርህ። አንተ ነብዩ መሐመድ እንደማታውቀው ከነብዩ መሐመድ በፊት ማስረጃ ስጠኝ እንዳልከ ሁሉ ከሙሴ በፊት ስለ አብርሃም የሚያወራ ዶክሜንት አሳየኝ። እሺ ችግር የለውም። ዞሮ ዋናው ሐሳቡ ጥያቄን እንትንም ልበለው አንዴና አንድ ደቂቃ ብቻ። ይሄን መልስ አታዝገን። ይሄን መልስና ከዛ በኋላ ትወጣ። መልካም። እሺ ዋናው እዚህ ላይ ማየት ያለብህ ጽፈዋል መጽሐፍ ብሏል አይደል? እና እነዛ መጽሐፎች ኮምፓይል ስላደረጋቸው ሙሴ እና አንድ ላይ ስላደረጋቸው እነዛ መጽሐፎች ተገኝቶ ምናምን እዛ ላይ ስጠኝ ልትለኝ አይገባም። ምክንያቱም አይደል የጠየቁት ጥያቄ ከሙሴ አይደለማ። እኔ የፈለኩት ከሙሴ በፊት ነው አለ ከአንተ ከነብዩ መሐመድ ብለህ ብትል እና ኮምፓይል አደረጋቸው እዛ በኋላ መገኘታቸው ለየብቻ ምንም ጥቅም የለውም። ኮምፓይል ስለማድረጋቸው ምንም ማስረጃ የለም። ዘፍጥረትን የጻፈው ማን ነው? ዘፍጥረትን የጻፈው ማን ነው? ለምሳሌ ስለ አብርሃም የነገረን ዘፍጥረትን የጻፈው ማን ነው? ለምሳሌ ኤግዛምፕል ሙሴ። ማስረጃ ስጠኝ እስቲ፣ ከባቢል ማስረጃ ስጠኝ። ከዛው ኦሪት ላይ ባል የታለ? ኦሪት 5 መጽሐፍቶች ናቸው ያሉት ሀቢቢ። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን። ከአምስቱ ውስጥ የመጀመሪያ ዘፍጥረት የሚባለውን ሙሴ ስለመጻፉ ማስረጃ ስጠኝ። እርስ አታስቀይርሽ እዚህ ላይ አላስቀይርኩም። አንተ ማስረጃ ስጠኝ ነው የምልህ። እሺ ማን ተናገረው? ችግር የለውም። ማን ተናገረው በሚለው ያዘውና ዘፍጥረት ላይ ስለ አብርሃም የሚነግረን ማን ነው? ቀለል ላድርግልህ። ሙሴ ነው አልኩ። አይ አንተ ልጅ እየሰማ አይደለም እኮ። ማስረጃ ስጠኝ። እዛው ኦሪት ላይ እኮ ጻፈ የሚል አለ ስለ ሙሴ። እስቲ አውጣው። ይኸው በትልቁ ላድርግና አውጣው። ተረጋግተህ ይኸው አውጣው። እሺ ተረጋግተህ ጊዜ ሰጥተህ ለራስህ እንትን በል። እሺ ተው ወጣ። እሺ አታመጣም ሙሴ ስለመጻፉ የጠየቁ ጥያቄ ዘፍጥረት የሚባለው መጽሐፍ ሙሴ ስለመጻፉ ማስረጃ ይዘና አሁን አምልጠሃል። ሪል ኔትወርክ ከሆነ አንዳንድ አሳይና ግባ። ቢላልን አስገቡት። የምትፈልጉ ሰዎች ቢላልን አስገቡት። ሰላም ወሂድ። ሰላም እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም ነው? ሁሉ ሰላም። አንድ ጥያቄ ልጠይቅ ነበር። እሺ ቆይ አንዴ እንጨርስና ከሱ ጋር እንትን ትላለህ። አወጣኸው ጥቅሱን? ለምን ወረድክ? አይ ኔትወርክ መሰለኝ ሰው ወጣ ልፈልግ ስል ወጣ መሰለኝ። ኦኬ እሺ አሁን አውጣው። ይኸው በትልቁ አረጋለሁ። አውጣው። ኦሪት ዘፍጥረትን የጻፈው ሙሴ ነው የሚል ማስረጃ አምጣ። ለሙሉ መጽሐፍ ነው የጻፈው ሙሴ። ዘፍጥረትን የጻፈው 5 መጽሐፍቶች ናቸው ያሉት። ኦሪት ዘፍጥረትን ሙሴ ነው የጻፈው። ስለ አብርሃም የጻፈው ሙሴ ነው የሚል ማስረጃ ስጠኝ ያልኩ። እጠብቃለሁ። አውጣው ብለህ አውጣው አልኩህ እኮ። አውጣውና እንቀጥላለን እኮ። አውጣው። ተረጋግተህ አውጣው። ኡስታዝ ሲጀምር 1000 አልሞላም፣ መክፈት አይችልም ቪዲዮ። ኦኬ ወረዳውንም ቶሽ ዳምፕ ቀጥልሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዳምፕድ መቀጠል ትችላለህ። ቢላል አስተያየት መስጠት ፈልገህ ነው? አይ ስለ ክርስቶስ ደቀ መዛሙርቶች ሙስሊም መሆናቸውን የሚል ጥያቄ ነው የጠየቀ ነበረውና ኢቦናይቶችን እንዴት እንደሚያቸው ልጠይቀው ነበረ በዛው። ኧረ እንደዚህ ኢቦናይት ላይ የደረሰው እውቀት አለው ብለህ ነው? ዞሮ ማስረጃ ምናምን ስላለ የራሱ የኤፒፋኒየስ የጻፈው መጽሐፍ ላይ አለና የተገደሉበት ምክንያት በግልጽ ተቀምጧል። ለምን ተገደሉ ልለው ነበረ። አይ ዝም ብሎ ነው የሚያዝገው። ይሄ ዝም ብሎ ነው እንትን አይደለም። ራሱ እውቀቱ ዝም ብሎ ነው። ሌላ ሰው እናስገባ። ከቀደም ጀምሮ ዝም ብሎ ነው የሚያዝገን። እውቀትም የለውም። ያው ዝም ብሎ ነው።
እሺ ዳምፕ መቀጠል ትችላለህ። እንትን ማለት የሆነ ነገር ሀሳብ መስጠት የምትፈልገው ነገር ካለ ቢላል መጨመር ትችላለህ። የለኝም። ኦኬ ዳምፕድ። እሺ እኔ ኦርቶዶክስ ነኝ፣ ግን ስለ እስልምና ጥሩ አመለካከት አለኝና ግን ትንሽ ሁሌ ጥያቄ የምትሆንብኝ ነገር በነቢያትም መዝሙረኛው ዳዊትም እጆቼን ቸነከሩኝ አጥንቶቼንም ቆጠሩ በቀሚሶቼም ላይ ዕጣ ተጣጣሉ ይላል። ኢሳይያስም ስለ መተላለፋችን ያው በሱ ቁስለኛ ተፈወስን የሚለው አለና ሐዋርያትም ክርስቶስ እንደተሰቀለ ሁሉም ነገር ክርስቶስም ስለራሱ መሰቀል ምናምን ተናግሯል። ሐዋርያትም እንደዛው። ግን ነብዩ መሐመድ መጥቶ ከነዚህ ሁሉ ነገር ተቃራኒ መሆን ያው ንቀት አይደለም፣ ግን ሐሰተኛ ነብይ አያረጋቸውም። ለምሳሌ ኤግዛምፕል ልስጥ። ሉቃስ ወንጌል ምዕራፍ 24 ቁጥር 46 ላይ አውጣው ባይብል አጠገብ ካለ። እሱ የለኝም፣ ስልኬ ላይ ነው ያለው። አንድ ስልክ ነው ያለኝ። ኦኬ ማን እንትን እንደሆነ ላሳይ ስለፈለኩኝ ነው። አንድ ሰው የሚችል ሰው አለ? ዩቲ ማውጣት ትችላለሽ? እኔ ሉቃስ ወንጌል ምዕራፍ 24 እሺ 24 46 ላይ እና 47 ላይ ያለው ማለት የሆነ ኮንታሚኔሽን አለ እንድታቀው ነው። ይሄ ነገር ሲገባ ያው ጥለህ እንትን ትላለህ ማለት ነው፣ ትተዋዋለህ ራሱ ማለት ነው። እና እስቲ አውጪ 46 ነው ያልከኝ ኡስታዝ? አዎ ሉቃስ ወንጌል ምዕራፍ 24 ቁጥር 46 እና 47 ይታያል። ክርስቶስ መከራ ይቀበላል፣ በሶስተኛው ቀን ከሙታን ይነሳል፣ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ እስከ አሕዛብ ድረስ ይሰበካል ተብሎ እንዲሁ ተጽፏልና። አሁን ጥያቄው ኢየሱስ የት ቦታ ነው? ከየት ነው ያመጣው ይህን ጥቅስ? ክርስቶስ መከራ ይቀበላል በሶስተኛው ቀን ከሙታን ይነሳል የሚል ተብሎ ተጽፏል አለ እና የት መጽሐፍ ላይ ነው የተጻፈው? ዳምዬ የትኛው መጽሐፍ ነው የተጻፈው? እኮ እሱን ነው የምልህ። አየህ ኢየሱስን ማስዋሸት ነው። ይሄን የሚናገረው ማን እንደሆነ ታውቃለህ? ሉቃስ ነው። ሉቃስ ከማን እንዳገኘ ታውቃለህ? ከጳውሎስ ነው። ማለት ምን ያህል ውሸት እንዳለ ነው የምነግርህ። ኢየሱስ እንደዚህ አይነት ነገር ንግግር አይናገርም። ምክንያቱም ክርስቶስ መከራ ይቀበላል በሶስተኛው ቀን ይነሳል የሚል ብሉይ ኪዳን ላይ የለም። ብሉይ ኪዳን ላይ አይሁዶች በጣም ትልቅ ክስ የሚያመጡት አንደኛው ይሄ ነው። ችግሩ ያለው ሉቃስ ጋር ነው። ሉቃስ ደግሞ የጳውሎስ ተማሪ ነው። የጳውሎስን ችግር ደግሞ ላሳይ በዚህ በስቅለት ዙሪያ ላይ አንደኛ ቆሮንቶስ ምዕራፍ 15 ላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ጀምረን እናያቸው። ክፈችለት። ቁጥር 3 ላይ እኔ ግን የተቀበልኩት ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ አለ። መጽሐፍ እንደሚል አለ ክርስቶስ ስለ ኃጢአታችን ሞተ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ተነሳል። የት ቦለት ያለ ነው? ብሉይ ኪዳን ላይ ክርስቶስ ስለ ኃጢአታችን ሞተ ተቀበረ፣ በሶስተኛው ቀን ተነሳ የሚል ከየት ነው ያመጣው ጳውሎስ? አራት ወንጌሎች አልተጻፉም በዛን ሰዓት። ይህንን ሲናገር ማለት ነው ጳውሎስ በሚናገርበት ሰዓት ላይ አራት ወንጌሎች አልነበሩም ማለቱ ብቻ አይደለም የሚገርመው። ከዛ በኋላ ነው ቁጥር 5 ላይ ለኬፋ ታየ አለ። ኬፋ ማን ነው? ኬፋ ማን ነው? ጴጥሮስ ነው አይደል? አዎ። ከዛ በኋላ ለ12 አለ። 12ቱን ለማን ናቸው? ሐዋርያት። ኦኬ። ኬፋ ምንድን ነው? ከ12 ሐዋርያት ውስጥ አንዱ ነው ወይስ አይደለም? አይደለም ነው። ኬፋ እንጃ። ከ12 ሐዋርያት የመጀመሪያ ሐዋርያ ማን ነው? የሐዋርያት አለቃና ከ12 ሐዋርያት ውስጥ ዋናው ማን ነው? ኬፋ አይደለም ነው? ጴጥሮስ ነው። ትክክል። ከዛ ለኬፋ ታየ። ከዚያ በኋላ ለማን አለ? ቀጣይ ለ12 አለ። 12ቱ እነማን ናቸው?
12ቱ እነማን ናቸው ታውቃቸዋል? 12ቱ ሐዋርያት አይደል? እነማን ናቸው? ለ12ቱ ታየ አለ። ለ12ቱ ሲታይ ጴጥሮስን ስቀንስ ስንት ነው መምጣት የነበረበት? 11 ነበረ። ይሁዳ ታንቆ ሞቷል። ለይሁዳ ታይቷል ኢየሱስ? ታይቷል ለይሁዳ? አልታየም። ከዛ ይሁዳን ስቀንስ ስንት ይሆናል? አልታየም። ይሁዳን ስቀንስ ስንት ይሆናል? 10። ስለዚህ ዋሽቷል ማለት ነው። ከዚያ በኋላ ከ500 ለሚበዙ ወንድሞች 10 ይሆናል። ስለዚህ 12 ማለቱ ዋሽቷል፣ በቦታው ያልነበረ ሰው ነው ማለት ነው። ወንድሞችም በአንድ ጊዜ ታየ፣ ከነሱ የሚበዙም እስካሁን ድረስ አንቀላፍ። ከዚያ በኋላ ለያዕቆብ ታየ አለ። ለማ? ለያዕቆብ አለ። ያዕቆብ ከ12ቱ ደቀ መዛሙርት ውስጥ አንደኛው አይደለም? ከ12 ውስጥ አንዱ አይደለም ነው። በቃ ከ12ቱ አንዱ ከነበረ ያዕቆብ ለያዕቆብ ታየ። ከ12ቱ በኋላ ለያዕቆብ ታየ። ለምን አለ? ስንት ሆኑ? ያዕቆብ ሲጨመር ጴጥሮስን ያዕቆብን 12ቱን ስትመር ስንት ሆኑ? ሐዋርያቶቹ ስንት ሆኑ? 14 አልሆኑ? አለ አለ። ተከታተለኝ። ከዚያ በኋላ ለያዕቆብ ታየ፣ ኋላም ለሐዋርያት ታየ ይላል። ለማን ታየ ይላል? ለሐዋርያት። ስለዚህ 14 እና ከዛ ሐዋርያቶቹ ስንት ሊሆኑ ነው? ስንት ሐዋርያ ነው ያለው? 12 እኮ። ታዲያ ሐዋርያት የተባሉት እዚህ ጋር እነማን ናቸው? እኔ ልልህ የፈለኩት በነቢያት በነቢያት እኮ ልመጣልህ ነው እኮ አላግባብ የተሰጡ ጥቅሶች ናቸው። ኢሳይያስ 53 ላይ እንግባ እንጀምር። ትንቢተ ኢሳይያስ ምዕራፍ 53 ላይ ከቁጥር 1 ጀምረ ብትመለከተው የሚያወራው ስለ እስራኤል ሕዝብ ነው የሚያወራው። በተለይ ኢሳይያስ 53:8 ላይ ያለውን የተደበቀ አንድ ነገር አለ። አንጫ አውጭለት። ኢሳይያስ 53:8 ላይ ተንገላታ ምናምን እያለ የሚያወራው በባቢሎን ምርኮ ጊዜ የእስራኤል ሕዝብ የደረሰበትን መከራ እንግልት ነው ለማመልከት የተጠቀሰው። ከዛ በኋላ ጸሐፊዎቹ ወደ ግሪክ ሲሉት ወይ የተለያዩ ወንጌሎች ሲዘጋጁ እነዛ ነገሮች ለኢየሱስ ነው ብለው ያስቀመጡት ማለት ነው። ተመልከት ኢሳይያስ 53:8 ላይ ምንድነው? በማስጨነቅና በፍርድ ተወሰደ፣ ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። እዚህ ጋር ነው እንትን ተወገደ ለሚለው የግሪክኛ የዕብራይስጡ ቃል ኔጋላሞ ነው የሚለው። ኔጋላሞ ማለት ተወገዱ ነው የሚለው። ተወገደ ለማለት ነው። ኔጋሎ ነው መሆን የነበረበት ተወሰደ ከሆነ። ኤግዛምፕሎችም መስጠት ይቻላል ራሱ ኖርማሊ ማለት ኤግዛምፕሎች ግራማቲካሊ። ለምሳሌ መዝሙረ ዳዊት ምዕራፍ 99 ቁጥር 7 ላይ በደመና አምድ ተናገራቸው፣ ምስክርና የሰጣቸውን ትእዛዝን ጠበቁ ይላል። ሰጣቸው ለሚለው ቃል ናታን ላሞ ነው የሚለው። ናታን ላሞ ማለት ሰጣቸው ነው፣ ፕሉራል ነው። ላሞ ተሳቢ ነው፣ ተውላጠ ስም ነው፣ ዘም ማለት ነው ራሱ ላሞ ከተባለ። ኢሳይያስ 53:8 ላይ ያለው እንደዛ ነው ራሱ ኔጋላሞ ነው የሚለው። ኔጋላሞ ማለት ተወገዱ ነው ራሱ። ተወገደ ለማለት የምንጠቀምበት ኔጋሎ ነው የሚለው መሆን የነበረበት። አይሰማ አይሰማም? እሰማለሁ እኔ እንትን እያስቸገረ ነው ያለው ኔትወርክ። ካሜራውን ላጥፋለት ኡስታዝ። እሺ አጥፊለትና በቃ አንዳንድ ነገር ልንገረውና ሌላ ቀን ይመጣል ማለት ነው ኢንሻአላህ። ካሜራውን ይሰማል አሁን ዳምብ ካለ እኔ እሰማለሁ ግን አረጋግጡልኝ። ትሰማለህ ኡስታዝ? በደንብ ነው የምትሰማው። ኦኬ